የቀደመ በደላችንን የቀደመ በደላችንን አታስብብን አታስብብን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ ይቅርታ ፈጥኖ ይሁን ይደረግልን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ ይቅርታ ፈጥኖ ይሁን ይደረግልን የቀደመ በደላችንን የቀደመ በደላችንን አታስብብን አታስብብን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ ይቅርታ ፈጥኖ ይሁን ይደረግልን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ ይቅርታ ፈጥኖ ይሁን ይደረግልን የቀደመ በደላችንን የቀደመ በደላችንን አታስብብን አታስብብን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ ይቅርታ ፈጥኖ ይሁን ይደረግልን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ ይቅርታ ፈጥኖ ይሁን ይደረግልን። መድኃኒዓለም ይቅር ይበለን። ሁላችሁም ባላችሁበት ቁጭ በሉ። አምላካችን እግዚአብሔር በልቡናችን ሰሌዳ አድሮ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ሰይጣን በሰይጣን አይወጣም። በሉ እስኪ ሁላችሁ ሰይጣን በሰይጣን አይወጣም በሉ። ለሶስተኛ ጊዜ በሉ። ሰይጣን በሰይጣን አይወጣም። አይ እስኪ አንድ ጊዜ ወንዶች ብቻ አፍ ያላችሁ በሉ። አንድ ጊዜ ሰይጣን በሰይጣን አይወጣም በሉ። እናንተ ደግሞ በሉ። አንድ ላይ ደግሞ በሉ። ሰይጣን በሰይጣን ይወጣል አይደል? አይወጣም በሉ። እስኪ ሰይጣን በሰይጣን አይወጣም የምትሉ እጃችሁን አውጡ። ሰይጣን በሰይጣን ይወጣል። አከፍ አድርጉ። ሰይጣን በሰይጣን ይወጣል። መልሱ እንጂ እንዴ! ሰይጣን በሰይጣን ይወጣል አይወጣም? ሶስተኛ ሰይጣን በሰይጣን ይወጣል አይወጣም? እሺ እግዚአብሔር ይስጥልን። አውሩ። ስለዚህ ጉዳይ ነው የምንማማረው። የማቴዎስ ወንጌል ምዕራፍ 26 የማቴዎስ ወንጌል ምዕራፍ 12 ቁጥር 26 ላይ ነው ያለው። የማቴዎስ ወንጌል ምዕራፍ 12 ቁጥር 26 የማቴዎስ ወንጌል ምዕራፍ 12 ቁጥር 26 ላይ
እመሰ ሰይጣን ያወፅ ተናፈቀኬ በቤናቲሁ ሰይጣንን የሚያወጣ ከሆነ እርሱ በርሱ ተለያየ ማለት ነው ይላል ጌታ። ይህንን ቃል የተናገረው ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እና ቃሉን የነገራቸው ለአይሁድ ነው፣ ለፈሪሳውያን ነው። ከላይ ከፍ ብሎ ከቁጥር 22 እንዲህ ብሎ ይናገራል። ቅዱስ ማቴዎስ ሲጽፍ መጀመሪያ ታሪኩን ይነግረናል። ወምዝ አምጽኡ ዘጋኔን እውረ ወጽሙመ ወበሃመ። ከዚህ በኋላ አይሁድ ጋኔን ያደረበት እውር፣ ዲዳ፣ ደንቆሮ ሰው አመጡ ይላል። እውር፣ ዲዳ፣ ደንቆሮ። እውር ነው፣ ደንቆሮ ነው፣ ዲዳ ነው። ሶስት ችግር ያለበት ሰው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አመጡ። እስከ ፈወሶ ለውእቱ እውር ወጽሙም ርየሂ ነበበሂ ወርየሂ ወሰማሂ ይላል። ይህ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ዓይኑም እንዲያይ ጆሮውም እንዲሰማ አንደበቱም እንዲናገር አድርጎ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሰንበት በቅዳሜ ቀን ፈወሰው። ያ ሰው ሶስቱም ችግሮቹን በአንድ ጊዜ ተፈቱለት። ዓይኑም አየ፣ ጆሮውም ሰማ፣ አንደበቱም ተናገረ። እንዲህ ከተደረገለት በኋላ አሕዛብ አደነቁ። አኮኑ ዝንቱ ወልደ ዳዊት፣ እንዴት አዝኖ ፈጥኖ ፈወሰው ሲሉ ይሄ የሩሩሁ የዳዊት ልጅ አይደለምን? የዳዊት ልጅ ክርስቶስ እኮ ነው። ዳዊት ቸር አይደለምን? ክርስቶስ እንኳን ወዳጁ ለሆነ ለፈጠረው ለሰው ልጅ ዳዊት ለጠላቱ ለሳኦል አዝኖ የለምን? ምን ድንቅ ነው ብለው መለሱላቸው። ወሰሚዖሙ ፈሪሳውያን ግን ሰምተው እንዲህ አሉ። ዝንቱሰ ያወፅእ አጋንንተ ዘእንበለ በብዔልዜቡል በመልአኮሙ ለአጋንንት ያወፅኦሙ ለአጋንንት። እሱስ ይህ ሰው በአጋንንት አለቃ በብዔልዜቡል አጋንንትን ያወጣቸዋል እንጂ እሱ በራሱ አጋንንት አያወጣም። መጀመሪያ ፈተናውን ያመጡት ራሳቸው ናቸው። እስኪ አንዳንድ ቀን ዕውር አበራሁ ይላል፣ አንዳንድ ቀን ዲዳ አናገርኩ ይላል፣ አንዳንድ ቀን ደንቆሮ እንዲሰማ አደረኩ ይላል፣ አንዳንድ ቀን ሽባ ተረተርኩ ይላል። እስኪ ዛሬም ሁሉም ችግር ያለበት ሰው እናምጣና ምን እንደሚያደርግ እናያለን ብለው ለፈተና መጡ። ሲያስተካክለው ደግሞ ምን ያደረጉ? ሲያስተካክል ደግሞ በጥንቆላ እኮ ነው፣ በጥንቆላ በመተት በአጋንንት አለቃ በዲያብሎስ ነው ያወጣ ብለው ክርስቶስን አሙት። ይህንን ሲያደርጉ ወአእመሮሙ እግዚእ ኢየሱስ ሕሊናሆሙ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕሊናቸውን አወቀባቸዋል። ወኩላ መንግስት እንተ ትትናፈቅ በቤናቲሃ ትማስን ወትጠፍእ። እናንተ በአጋንንት አለቃ አጋንንትን ታወጣለህ የምትሉኝ፣ በአጋንንት አለቃ አጋንንትን ታወጣለህ የምትሉኝ ጋኔኑን ጋኔን የሚያወጣው ከሆነ እርስ በርሷ የምትለያይ መንግስት ትጠፋ የለምን አላቸው። እርስ በርሷ የምትለያይ መንግስት ትጠፋለች። ንጉሱ እንዝመት ይላል፣ ሰራዊቱ እንረፍ ይላሉ። እርስ በርሱ ከተለያየ መንግስት ይጠፋ የለምን? እንግዲህ ንጉሱ ሰራዊትን እንስመት፣
እንዝመት፣ ሰራዊቱ አንዘምትም ሲሉ ሲጣሉ፣ ንጉሱ ሰራዊቱን ሲያጠፋ፣ ሰራዊቱ ንጉሱን ሲያጠፋ እርስ በርሳቸው የሚጠፋፉ አይደለምን? ዲያብሎስ ያጋንንት አለቃ ከሆነ በዲያብሎስ ሰራዊቱን የማወጣቸው ከሆነ ዲያብሎስ መንግስቱ እንደምን ይጸናለታል? እንኳንስ የዲያብሎስ የምድራዊ መንግስትም እንኳን እርስ በርሱ ከተለያየ ይጠፋል። ወኩላ ሀገርም ህዝብም እርስ በርሱ ከተለያየ ይጠፋ የለምን? ሹሙ እንገብር ህዝቡ አንገብርም ብሎ የሚለያየ ሀገርስ መፍረሱ አይቀርም ይፈርሳል አለችው። ቀጥሎ ምን አደረገ? አሁን ጌታችን ኢየሱስ ክርስቶስ ሀገር በምን እንደምትፈርስ እየነገረን ነው። ሀገር የምትፈርሰው የመጀመሪያው የተሾሙ ሰዎች በሚያመጡት መለያየት ነው። የተሾሙ ሰዎች ጥቅማቸውን በመፈለጋቸው፣ ክብራቸውን በማግነናቸው ወይም ደግሞ ራሳቸውን በማስመካት የሚሞቱ ባለመምሰሉ በመዝረፍ ተስማምተው ባለመግዛታቸው ምክንያት ምንም የማያውቀውን ህዝብ ዓላማ በማስታጠቅ ተልእኮ በመስጠት ሐሳብ የማይረዳውንና የማያውቀውን ሐሳብ ሰጥቶ አስታጥቆ በመስደድ የሚገፋውንና እንደ ቦይ ውሃ የሚመራውን መንጋ ጎትተው ወደ እሳት ይማግዱታል። ተስማምተው የማይገዙ ሰዎች ለህዝብ ቁስል ይሆናሉ። ህዝብ ደግሞ እርስ በርሱ ወይ ነገስታቱ አውቀው አይገዙ፣ ወይ ህዝቡ ተስማምቶ አይገዛ፣ ወይ ደግሞ ገዢዎቹ ካልተስማሙ ተስማምቶ አይጥላቸው። ገዢዎችም አይስማሙ፣ ተገዡም አይስማማ። ህዝቡ ባለመስማማቱ ገዢዎች ህዝቡን ከፋፍለው አገር ያፈርሳሉ። ነገስታቱ የተሾሙት ሰዎች ባለመስማማታቸው ህዝቡ ሰላም ወጥቶ ሰላም እንዳይገባ ባደረበት በሳት እንዲነድ፣ ነፍሰ ጡር ከዛፍ ስር እንድትወልድ፣ ህፃናት እንዲታረዱ፣ የሰው ልጅ በሰው ደም ታጥቦ እንዲበላ ይደረጋል። ከሁለት ችግር ነው። ነገስታቱ ተስማምተው ቢገዙን ሰላም እንሆን ነበር። እነሱ ተስማምተው ካልገዙን ተስማምተን እነሱ ስፍራ ሊያገኙ ይገባል። ከተስማማን እኛ ከተስማማን እርስ በርሱ የሚለያይ መንግስት ይጠፋል። ቅዱስ ዮሐንስ አፈወርቅማ ተናግሯል። የማያውቅ ንጉስና በራሱ ተመክቶ የሚኖር ንጉስ እርሱ ከወፍ አይሻልም ይላል። ከወፍ አይሻልም። ወፍ ከጽዱ ሲያባርሯት ከወይራው ሲያስነሷት ከጽዱ፣ ከጽዱ ሲያስነሷት ከሸምበቆ እንደምትንከራተት ህዝብን የበደለ ባለስልጣን ዋሻ ለዋሻ ፍርኩታ ለፍርኩታ ሲንከራተት ይኖራል። ዘመን መገላበጡ አይቀርምና ገንዘቡ ይጠብቀኛል እንዳይል የገንዘብ ጉልበት የለውምና ገንዘቡን ከሱ ጋር ይሰደዳል። የሰራዊት ጉልበት እንዳይጠብቀው ወይም ይከደዋል፣ ወይም አቅም ያንሰዋል። ሰራዊት በሰራዊት ይመታል፣ ወይም ይርበዋል፣ ወይም በቸነፈር ያልቃል፣ ወይም ይወረራል፣ ወይም ይታፈናል። ከወፍ አይሻልም። እበላ እበላ ስትል በጥሬ እንደምትጠመደው ወፍ እበላ እበላ እያሉ በስግብግብነት ስልጣንን በቃኝ ካለማለታቸው የተነሳ ያው የሚስገበገቡለት ገንዘብ ወጥመድ ሆኗቸው በዚያው ተጠምደው እንዳላሰበችው ወፍ ድንገት ርርኩምትር ብለው በወጥመድ ተጠምደው በገንዘባቸው ተጠምደው ወደ ወህኒ ይወርዳሉ። የማይስማማ ህዝብ ይጠፋል፣ የማይስማማ መንግስትም ይጠፋል አለ። በዚህ ብቻ ተደርገን ይገርባል፣ ይደንቃችኋል። ቤትም ቢሆን አለ ጌታ ቤተሰብም ካልተስማማ ትጠፋለች። ቤተ መንግስትን የሚያጠፋው የቤተ መንግስቱ ሰዎች መለያየት፣ ህዝቡን የሚያጠፋው የህዝብ መለያየት፣ ቤትን የሚያፈርሰው የቤት መለያየት። የጎረቤት ክፋት ቤት አፍርሶ ያውቅ፣ ወይም ደግሞ የቀበሌው አስተዳደር ክፋት ቤት አይፈታም። የክፉ አሰሪዎቻችን ክፋት ቤት አይፈታም።
ቤት የሚፈታው የቤቱ አለመስማማት እንዴት ብሎ የቤቱ ቤተሰቡ ቆላ እንኖር ይላል፣ የቤቱ አባወራ ደጋ እንኖር ይላል። ያን ጊዜ ቤቱ ይፈርሳል። ሁለት እግር አለ ተብሎ ከሁለት ዛፍ በአንድ ጊዜ አይወጣም ይባላል። ለምን? አንዱን እግርህን ከወይራው አንዱን እግርህን ከጽዱ ብታረገው ተገንጥለህ ትወድቃለህ። እርስ በርሱ ከመለያየቱ የተነሳ ቤተሰብም ይፈርሳል። ቤተሰብ ሲፈርስ ህዝብ ይፈርሳል። ህዝብ ሲፈርስ መንግስት ይፈርሳል። የታወቀ ነው። አሁን እኮ በመፍረስ ላይ ነው ያለነው። በእውነቱ ምንም እውነቴን የምንገራችሁ ይሄ የፈረሰ ሰውነት አይታችሁ ታውቃላችሁ? እጅ እግሩ ውልቅልቅ ብሎ በቁስል የተያዘ ሰው እንኳንስ ለማስታመም ለመገነዝ ያስቸግራል። ከምኑ ላይ ለያዘው ትላላችሁ? እግሩን ሳታነሱት እጁ ርግፍ ይላል። የረገፈች ሀገር ውስጥ ነው ያለነው። አሁን እየረገፍን ነው። ቤት ጀምረን ስለፈረስ ህዝቡ ፈረሰ፣ ሀገርም ፈረሰ። በፉከራ የሚመጣ ሰላም ነው ነው አይደለም ይላል። ስራ መስራት ነው። አሁን ያፈረሰን ከዚህ መፍረስ ነው። ቤተሰብ ይፈርሳል። የመፍረስን ደረጃ ይሁን ቤተሰብ ነው። ህዝብ ከዚያስ በሉ እንጂ ምን ይፈርሳል? ሀገር ይፈርሳል። አሁን እኛ መሰራት ይጠበቅብናል። በፈረሰ ቤተሰብ የታነጸ ህዝብ አይኖርም። በፈረሰ ህዝብ የታነጸ ቤተ መንግስት አይኖርም። ማወቅ የሚገባን እንደሱ ነው። እኛ እንደሆነ ሞኝነቱን እናውቀዋለን። ብሶታችን የለፈለፈልን ሰው አሳቢያችን ይመስለናል። ክፉ ሰው ያለፉትን በመንቀፍ እሱን ትክክል ያስመስላል። ያለፉትን በመንቀፍ በዚህ ስትሰቃይ ደርግ ሲመጣ ትዝ አይላችሁ? በጨቋኙ በበዝባዡ በፊውዳላዊ ስርዓት ስትበጸበጽ የነበርከው ጭሰኛው ገበሬ ያለብ ነበር ይመጣ ቀና ወጣልሃለሁ አለ። ህዳር 11 ቀን 60 የኢትዮጵያ ሚኒስትሮችን በአንድ ቀን በአንድ እስር ቤት ውስጥ ረሽኗቸው አደረ። በተዘፈነበት ተለቀሰ። እነዚያ ሊቃውንት መቼም ኢትዮጵያን ከነ ታሪኳ አቀበሯል። ቀን ያወጣልናል ያልነው ቀን አጨልሞብን ሄደ። ሃይማኖታችን አሰቃይቶ እዚህም እኮ ይኖራሉ። እስቲም እኮ አለው ደረግ አስገድዷቸው ኢሰፓ እያሉ ባርበረቡ ፍየል እያረዱ የበሉ ቄሶችም አሉ እኮ እዚህም ማለት አሉ። ሸምገል ካሉት ውስጥ ማለት ነው። ልትወቅሷቸው አይደለም። ቅዱስ ጳውሎስ አለ እኮ በብር የሚሰራ ቤት አለ፣ በወርቅ የሚሰራ ቤት አለ፣ በአገዳ የሚሰራ ቤት አለ። ሁሉም እሳት ይለየዋል። በብር ይሰራል፣ በወርቅ ይሰራል፣ ሁሉም እሳት ይለየዋል። ሁሉም ጠምጣሚ ነው፣ ሁሉም ባለ ካባ ነው፣ ሁሉም ባለ ቆብ ነው፣ ሁሉም ባለ ቀሚስ ነው፣ ሁሉም ክርስቲያን ነው፣ ሁሉም ዘማሪ ነው፣ ሁሉም አጨብጫቢ ነው፣ ሁሉም ማህበር ይጠጣል፣ ሁሉም ያስቀድሳል። እሳት መጥቷል። እንግዲህ ሊለየን የሚነጥረው ይነጥራል፣ የሚጨማደደው ይጨማደዳል፣ ላስቲኩ ይቀልጣል፣ ወርቁ ይጠራል። አሁን እሳቱ እየነደደ ነው ያለው። የሚለይበት ጊዜ መጣ። በገለባ የተሰራ ቀለጥ በስሜት ነበር ላስቲኮች ነበር ማለት ነው። በስሜት ነበር ስንገነፍል የነበር ነው። አሁንም ደግሞ በስሜትም አንነቅፍም፣ በስሜትም አንደግፍም። አስተውላችሁ መክራችሁ ይችን ሀገር ማዳን አለብን። አላችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። ምን እናድርግ ካላችሁ መሰራት። ቅዳሴ ስናስቀድስ የቅዳሴው መጨረሻ ላይ ካህኑ እንዲህ ይላል፣ ሀበነ ይበር በዘዚአከ መንፈስ ቅዱስ ወፈውሰን በዝንቱ ጵርስፎራ ከመ ብከምው ዘለኩሉ ወለዓለመ ዓለም ይላል። ሀበነ ንበር በዘዚአከ መንፈስ ቅዱስ
በአንተ ህልው ሆኖ ባለ በመንፈስ ቅዱስ እባክህ አንድ እንድንሆን አድርገን ይላል። ቅዳሴው ሲያልቅ የቅዳሴው መጨረሻ አንድ መሆን ነው። መጨረሻ ላይ አቁርቦን ሲመለስ ካህኑ እንዘ ብዙኃን የሚለው ጸሎት አለ። እንዘ ብዙኃን ይላል። እንዘ ብዙኃን ንሕነም ጾታ ዘመን ዘዚያሁ ነአምን ሞቶ ወንሴፎ ትንሣኤሁ ለእግዚእ ክርስቶስ ዘይትአተር ጸጋሁ መለያሌ አሐደ ይረሴነ ምስሌሁ በአጽናፈ ዓለም ይጠባህ አሐዱ ሥጋሁ ይላል። እንዘ ብዙኃን ንሕነ አያችሁ፣ መጀመሪያ ምን አለ? አቤቱ አንድ እንሆን አድርገናል። አንድ ስንሆን ማሸነፍ እንችላለን። ከየት ነው አንድነት የሚጀምረው? በአንተ በመንፈስ ቅዱስ አንድ ከሆን አለ ሀገሪቱንም እኛንም ቤተ ክርስቲያንም መዳን እንችላለን። የመዳን መጀመሪያው አንድነት ነው። የጥፋት መጀመሪያው መለያየት ነው። አሁን እንዲሁ እኛን እንዲህ ይገርመኛል። አላችሁ የላችሁ? አላችሁ የላችሁ? እስቴ ውስጥ እኮ አባቱን የሚደበድብ የቄስ ልጅ አለ። ታውቃላችሁ? አባቱን በዱላ የሚል የቄስ ልጅ እኮ ነው። የተከበሩትን አገልጋይ በዱላ ቄሱን አናቱን ብሏቸው ትንሣኤ በዓል ማክበሪያ ያጡ ለፍተው ያሳድገው ሌሊት በሰዓታት በቅዳሴ ደክመው ቀድሰው አቁርበው ለፍተው ባሳደጉ እዚህ ቀድሰው እዚህ ሰዓታት ቆመው እዚያ ድንጋይ ፈልጠው ቆፍረው ነግደው ወዶ መሰላችሁ ቄሱ የሚነግደው? መከበር ከኛ በላይ የሚገባው ነበረ። የአምላክን ሥጋ ቆርሻ አብልቻለሁ የአምላክን ደም አጠጥቻለሁ ብሎ እኮ ነጫጩን ለብሶ እኮ ጭራውን ይዞ ሸር ማለት ጠልቶ መሰላችሁ? አሳድግ ብሎ አንገት ደፍቶ ሌሊት ዲኮ ማምላክን ሌሊት በሰዓታት እኔ እውነቴን ነው በቄስ የሚፈርድ ሰው ካለ እዚህ አንድ ቀን እስቲና ወንድ ጀግና እስቲ ቆመህ ደስ እስቲ ቆመህ ሳታንቀላፍ አደርስ መሳደብ ነው የምታውቁት እናንተ። እኒህ ቄሶች ጠግበዋል። ደሞዝ መስጠት አንተ 10,000 ብር ትበላለህ። ለቄስ ግን ሰበካ ጉባኤ ስትመረጥ 100 ብር ትጨምራለህ። በዚያውም ደግሞ ትፎክራላችሁ። እንዲህ እና ይደረጋል። ሌሊት ሙሉ ለፍቶ እንዲያው ሰዓታት ቆሞ ቀን ደግሞ ስሬታ አሳድጎ ያይቀስ ነው ያ ሰዓታት የቆመ ቄስ ነው አናቱን ተብሎ የሚወድቅ ነው የሚደረደረው። ቤተሰብ በፈረሰበት ሀገር ነው የምንትናግልን ተብሎ የሚወራው አንድነት የሚጀምረው ዛሬ እነግራችኋለሁ። ደግሜ ነገም ይሄ ቃል በልባችሁ ይቀመጣል። መልሼ እነግራችኋለሁ። አሁንም ከራሳችን ጋር አንድ ካልሆን ነገም ቢሆን አገሪቱ ሰላም ነው የሚጀምረው ከሱ ነው። አሁን ተመልከቱ። በየስፍራው ቦታ ጎንደር ነው እንግዲህ የቆየው እዛ እየተማርኩ ነው። እዚያ እንደራጅ ይባላል። ባህርዳር እንደራጅ ይባላል። የትም እንደራጅ ብትደራጅ ተላቢ ጫጫ ድፍቀቻል ካልተስተካከልክ ያልተስተካከለ ሰው አንድ ላይ ቢከመር አንድ ሰዓት ይበላል። መጀመሪያ የሚጀምረው የራስ አንድነት ነው። ስለዚህ መድኃኒዓለም አንድ እንድንሆን ያደርጋል። ከቤተሰብ ይጀምራል። ቤተሰብ የትኛው ነው? ቤተሰብ የሚቆም ባለው ራሱ ነው፣ ራሳችን ነው። ጌታ ምን አለ? ጸሩ ለሰብእ ሰብአ ቤቱ። የሰው ጠላቱ የገዛ ቤተሰቦቹ ናቸው። የሰው ጠላቱ የገዛ ቤተሰቦቹ ናቸው። የገዛ ቤተሰቦቹ ምን ማለት ነው? አንዱ ለሰው ሲሰጥ የክርስቶስ የራሱ ቤተሰቦች ከዘሩ የተወለደ እሱ ከዘራቸው የተወለደ ተመልከቱ። ስተያው መጣ ወዲያው የተወለዱ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም የተባሉ አይሁድ የክርስቶስ ጠላት ናቸው። የገዛ ቤተሰቦቹ ባሪያው የፈጠራቸው ሲል በመልኩ የፈጠራቸው ሲል እሱን የሚመስሉት በአምሳሉ የፈጠራቸው የሰው ልጆች አርአያ የሌላቸው አንበሶች ክርስቶስን አልበሉት። አርአያ የሌላቸው በእሱ አምሳል ያልተፈጠሩ ነብሮች ክርስቶስ ሕፃን ሆኖ በግብፅ በረሃ ሲሰደድ አንድ ነብር አልበላው፣ አንድ ጅብ አልበላው፣ አንድ ግመል አልረገጠው። ይታዘዙለት ነበር እንጂ ባሪያው ያልፈጠረው ድንጋይ ክርስቶስን አልቀጠቀጠው። እንዲያውም ከግብፅ ሲመለስ እናቱ መሻገር ያታስታለቅስ መርከበኛው ሳንቲም ታበጭባለች ካለዚያ አላሻግርሽም ሲላል ልጄ ሆይ ምን አደርጋለሁ እያለች ስታለቅስ በስደት ከርማ 3 ዓመት ከ3 ወር ከኢትዮጵያ ተመልሳ ደብረ ቁስቋም ቆይታ ስትሄድ ውሃውን እንዴት ትሻገር? ጌታ እናቱ ትሻገርበት ላታ አፉ ፈትቶ ነበር የዛ ጊዜና አይዞሽ አታልቅሽ ሁሉን የፈጠርኩ አይደለም ብሎ
ባሪያው የፈጠረው የሰው ልጅ የፈጠረውን በመርከብ አላሻገርም ሳንቲም ካልፈጠረ ሲል ለሰው መገልገያ የተፈጠረው ድንጋይ ግን ከተራራ ተቀርቶ መጥቶ 5 ድንጋዮች ክርስቶስን ከነናዱ መርከቡን አሻገሩ። የራሱ ወገኖች ባሪያው ያልተፈጠረ ባህር ለክርስቶስ አገልግሏል። አይሁድ ሊውጡት ክርስቶስን ሲፈልጉ ባህር ግን አልተነሳም። ባህር ይየሱ አይቆጥቷል። ሰገደት ወጡ ባህር አየችው። ወንዝ አይናቸው እንጂ ወንዝ ውሃ አይናቸው። ቅዱስ ያሬድ ባህር ክርስቶስን አየችው ይላል። ምን አየችው? በምን አይኗ ነው የምታየው? ፈጣሪነቱን አውቃ ተገዛች። ባህር አምላኳን ስታይ ሰው አምላኩን ሳያይቀር ነፋስ አምላኩን አየ። ገኑ ዝንቱ ጋ ተመልከቱ። ነፋሳትን ይየዝሉ ወጡ። ነፋሳት እንኳን ሳይቀሩ የሚታዘዙለት ማን ነው? እንጃ ይላል። ማን ነው ይሄ? ነፋሳት የሚታዘዙለት የሚሰግዱለት። ኋላው ተባይ እንዘይርህሳ አገኙ እግሮቹ ሳይረጡበት በባህር ላይ እየተራመደ ባሪያው የተፈጠረ ሰው ግን ክርስቶስን ሊሰቅል ይፈልግ ነበር። ባህር አገለገለች፣ ተራራው አገለገለ፣ ወንዙ አገለገለ። ገብስ እንኳን ክርስቶስን ሲያገለግል ሰው ክርስቶስን ሳያገለግል 5 የገብስ እንጀራ በርክታ ነው በረከተ። 5000 ሕዝብ አጥገባለው አጠገበ። ገብስ ለአምላኩ ታዟል፣ ሰሌን ለአምላኩ ታዟል። ወደ ግብፅ ሲመጣ ሰሌን ዛፍ ለምልማ አያት፣ ሰገደችለት በሕፃንነቱ። አንቺ ሰሌን ዛሬ እንዲገሰገድሽ በሕፃንነቴ የዛሬ 33 ዓመት ሆሳዕና በአርያም እየተባልኩ እንድመሰገንብሽ ኢየሩሳሌም ቆይኝ አለ። ሂዳ ተከተለች ኢየሩሳሌም። በዚያ ጊዜ እየተዘነጠፈ በለተው ተመሰገነባት። በዚያ ቆይኝ እስከ ዛሬ 30 ዓመት በዚያ ቆይኝ አላት። ቆየችው። ዛሬ ማን ክርስቶስ ካስቀመጠው ቦታ ይገኛል። ሽማግሌው ከሽምግልና ቦታ ጠፋ። ባለትዳሩ እንደ ባለትዳር ማሰብ አቃተው። ቄሱ እንደ ቅስና ማሰብ አቃተው። እኔንም ጨምሮ እንደ ምንኩስና ማሰብ አቅቶኝ ዲያቆኑ እንደ ዲቁና አስቡ ትሉ እናንተስ ዲያቆን ከዘፈነ አይታወቀ ነው። ፍየል ከቀዘነ አይረባም አለኝ የተዘፈነ ነው። ማለዳ ተንሱ ማታ ሸሽገዳሚ ነው የሚያድነው። እንዲሁ ክርስቶስ ካስቀመጠን ቦታ ታጣን። መሬት አልሆናችሁም ማለት አልሆናችሁም። የሰራነው ቤት አላሳደረናል። አይታችኋል። ሰሞኑን አይደል ከተማ ሲወጡ ሕፃናት እንኳን መጠጊያቸው ዋይ ዋይ እያሉ ሲታረቁ እንዲህ ሆነን እንዘፍናለን። ምን አይነት ልብ ነው! ከዚህ ያለ ልብ ያውጣል ነው። እንዲህ ያለ ድንጋይ የሆነ ልብ፣ አሁንም የሚያርድ ልብ፣ አሁንም የሚከስ፣ አሁንም የሚገለጥብ ውሻ እንኳን አምላኩን በሚያውቅበት ጊዜ እኛ ማወቅ ተሳለን፣ ጨከን። ለእኛማ ከዚህ በላይ ይገባል። ከዚህ በላይ መከራ ቢሆን ይሄም ይገባል። ይሄም ገፈታ ግን እንድትጨነቁ አይደለም። መፍትሄ እንዲኖረን ቁም ነገሩ ከአንድነት የሚጀምረው ክርስቶስን ሰሌን አገለገለች። ቆዩን ካለን ቦታ እንድንቆይ አምላክ ቅዱሳን ነበር። እዚህ ቆይን ብሎናል ክርስቶስ። ካስቀመጠ ቦታ ከተገኘ የሚነቅለት ጻድቅሰ ከመ በቀል ይፈሪ፣ ጻድቅ እንደ ዘንባባ ያፈራል አለ፣ ይንጀረገጋል አለ ቅዱስ። ለምን ተኩላሉ ሙንቱ ውስጥ ቤተ እግዚአብሔር መልሱም አንድ ነው አለ። በቤተ እግዚአብሔር ስለተተከሉ ነው አለ። እስኪ ጻድቅ እንደ ዘንባባ ያፈራል ነው ለምን ለምን መልሳችሁ? በቤተ እግዚአብሔር ስለተተከሉ ነው። መጠጥ ቤት ተተክላችሁ ይዋላችሁ እንግዲህ ላትነቀሉ፣ ቁማር ቦታ ተተክላችሁ ይዋላችሁ። ተጠምቋይ እናንተው ጠምቋይ፣ እናንተው አስጠምቋይ፣ እናንተው ባይታዊ፣ እናንተው አስለፍላፊ ሆናችሁ የምትጠረቁሉ እናንተ፣ ጠምቋይ የምታበዙ እናንተ፣ መልሳችሁ ደግሞ ምንድን ነው እያላችሁ የምትጠይቁ እናንተ፣ የምትካሰሱ እናንተ። ወይ ተጠምና ቻገር ሰላም ነበረች። አሁን ዮሐንስ ጸበል መጥቶ ሰው ሁሉ መከራውን እየበተነ ያይደርስ እኮ ነው አላት።
አንዳች ላላወቀበት ሰው እንኳን ጸበል ክርስቶስ መጥቶ ይሆናል። ዝንቱ ሕፃን ስዩም ለድቀቱ ወደ ተንጾቱ ለብዙሃን ተመልከቱ። ይሄ ሕፃን አለ ስምዖን ሲናገር ስምዖን አረጋዊ ክርስቶስን ታቀፈና በአርባ ቀኑ ይህ ሕፃን ለብዙዎች ለውድቀታቸው ለትንሣኤያቸው ይሆናል። ክርስቶስ ትንሣኤ ይሆናል ውድቀት ይሆናል? አዎ ላላወቀበት ክርስቶስ መውደቂያ ነው። ተጠቀም ያላለው ሰው እንኳን በዲሞ ክርስቶስ መጠቀም ያቅተዋል። ተጠቀም ያላለው ሰው እንኳን በገንዘቡ በአምላክ መጠቀም ያቅተዋል። አይታችሁ አይደለም? በአምላክ ሥጋና ደም መጠቀም ያቃተን በጤፍ እንጀራ የምንጠቀም ክርስቶስን ለብሳችሁ ተጠቀሙ ብንባል እንዲህ ብለን በለበስነው ቁራሽ ጨርቅ የምንጠቀሙ በመስቀሉ መክቱ ስንባል እንዲህ ብለን የሚዝግ ብረት ተታፍተን ልናስቀረው ይመስላችኋል? የሚሻለን አንድ ነው። የሰው ጠላቱ የገዛ ቤተሰቦቹ ናቸው። የክርስቶስ ጠላቱ የገዛ ቤተሰቦቹ ናቸው። አንድም የራሱ ደቀ መዝሙር ነው። የራሱ ደቀ መዝሙር አሳልፎ ሸጠ። መፍትሄ የሚጀምረው ከራስ ነው ከቤት ነው የሚባለው ነው። ስለዚህ ተመልከቱ፣ የእኛን ጠላቶቻችን የገዛ ቤተሰቦቻችን ናቸው። ቤተሰብ አንደው እንላችሁ ቤተሰብ ይሏችኋል። የት ነው ካላችሁ ከቤተሰብ ሰላም ይጀምራል። ጌታ ቅድም እንዳልኳችሁ ማቴዎስ 26:26 ላይ ቤተሰብም ከተለያየ ይፈርሳል፣ ሕዝብም ከተለያየ ይፈርሳል፣ መንግስትም ከተለያየ ይፈርሳል አለ። ቤተሰብ ያለው የመጀመሪያ የሰው ልጅ አካሉ ነው። እስቲ አካሉ ነው። አይን ነው፣ ጆሮ፣ አፍንጫ፣ ምላስ፣ እጅ፣ ጉሮሮ፣ ሳምባ፣ ኩላሊት፣ ጣፊያ፣ አንጀት፣ ልብ፣ ወና አጥንት፣ ጀርባ፣ ትከሻ፣ ደረት፣ ክንድ፣ እግር፣ እጣት ይሄ ሁሉ ይባላል ቤተሰብ በሉ እንጂ በሩላችሁ ቤተሰብ ይሆኑና ከዚያ በኋላ ተመልከቱ ቁመን አነሱ ምን ተሩበን ወንጀ ገብርኤል ይባላል። እነዚህ ቤተሰቦች በአንድ ላይ ማን ይባላሉ? እነ ኩላሊት፣ እነ ቀጭን አንጀት፣ እነ ወፍራም አንጀት፣ እነ ልብ፣ እነ ጣፊያ፣ እነ ሳምባ፣ እነ ሐሞት፣ እነ ጉበት፣ እነ ቅንድብ፣ እነ ጠጉር፣ እነ ጆሮ፣ እነ አፍንጫ፣ እነ ምላስ ተሰብስበው ማን ይባላሉ? በልቶ እንደ ገብርኤል ነው እንጂ የሁላ ቤተሰብ ማለት ነው። እግዚአብሔር ህብረትን የመሰረተው ከአንድ ሰው ነው። ከአንድ ከአዳም የሆኑ ሰው ታዲያ ምንድን ነው መሆን ያለበታል? ይሄ ነው መፍረስ የሌለበት። ይሄ ሲሰራ ከዚያ ነው ቤተሰብ ደግሞ የሚሰራ። ይሄ ምኑ ፈርሷል? እኩል ተመልከቱ። አይን ሌላ ነው፣ ጆሮ ሌላ ነው፣ አፍንጫ ሌላ ነው፣ አፍ ሌላ ነው፣ እግር ሌላ ነው፣ ልብ ሌላ ነው። ልብ ጽድቅ ያስባል። እጅ ሌብነት ነው ያስባል። እግር ዙረት ያስባል። ልብ ማስቀደሱን ያስባል። ችግር ነው። ልብ ጣን ይሽተተኝ አፍንጫ ሽቱ ልብ ቃል እግዚአብሔር ጆሮ ዘፈን የሆነ ይሄን የፈረሰው እስካሁን እስቲ ከአካል ክፍላችሁ ያልፈረሰ ይሁን አይናችሁ ሲያዩ የሚውለው ምንድን ነው? እስቲ ውድዶ ማታ ምን ስታይ እንደምታምኑ ለራሳችሁ ይደስ። ጆሮአችሁ ምን ሲሰማ ነው? እግራችሁ የት ነው? አፍንጫችሁ ምን ሲያሸት ነው? ይሄ ነው የፈረሰው። ይሄ ስለፈረሰ የፈረሰው ቤት እያወጡታል እንደሚያደርጉት ወዲያው አካላችን በዝሙት ስለፈረሰ ክርስቶስ እያወጣጣል ነገር እንኳን በሰላም መኖር በሰላም መቀበር ታናፈቀ አልሆነ ነው ፈርሰና። አሁን መስራት ያለብን በሞት እያስተዋለ ራሳችንን ስሩ። ራሳችን ሳንሰራ አንድነታችን አይላችን ነው የዝም ፉከራ ነው። በአንድ ጢስ አስጠግን ነው መስደድ እኮ ነው። ይብርኝ ነው ማለት ሰምታችሁ
እኔ እውነቴን ነው የምነግራችሁ። ይሄ ቀልድን ነገር የሚለው ይብራ ክርስቲያን አመታት ሰጥቷል። ሰው እንዲያታልሉ ሲባል የግብፅ ተልእኮ አላቸው ሲሉን ነበር። ሰው እንዲያታልሉ የሚላቸው ነው እንዲያስቡ ነበር። አሁን መልሶ ተገልጦ ሲመጣ ደግሞ አሁንም ስንናገር ደግሞ ይባላል። የምነግራችሁ ነገር ምንድነው? የሚጀምረው ራስን መስራት በሞት የራስን መስራት ነው። ዛሬ በቃ እንግዲህ የነገውን አላውቅላችሁ። ዛሬ ከኔ ጋር ሰልፍ ወጣችኋል። መፈክራችን ምን ይላል? ራስን መስራት ነው። በአንድ ጊዜ ቀኝ እጃችሁን አውጡ። አሁን ሰልፍ ነው ዛሬ ሰልፍ በቃ የቤተክርስቲያን ሰልፍ ነው። ሰልፍ ከዛሬ ጀምሮ ነው ራሴን አላፈርስም። ከዛሬ ጀምሮ ራሴን እሰራለሁ። ራሳችን ከሰራን የሚያፈርሰን ራሳችን ከሰራን በፍጹም መድኃኒዓለም ከኛ ጋር እኮ ሙይናችሁ መስራት ማለት የምትበድሉትን አካላችሁን ሰብስቡት። እንዴ አረጋዊ መንፈሳዊ ይላል አባ እንዲህ አንተ ደብረ ላይ ለሹመት ፈልገነውታል ሲሉ መጀመሪያ ያላስተዳደርኳቸው ቤተሰቦች አሉ። እኔ ብዙ ሹመት አለኝ። ሹመቱ አካሌን ጨርሼ አልገዛሁትም። ራሴን ሳላስተዳድር ተመልከቱ። ተመልከቱ ዘይብሰሪ አቤቱ አለ ቅዱስ ጳውሎስ። የራሱን ቤት ያልሰራ እንዴት እግዚአብሔርን ቤት ያስተዳድራል? የራሱን ቤት ያልሰራ ራሱን ያላስተዳደረ እንዴት ራሱን ያስተዳድራል? እንዴት እግዚአብሔርን ቤት ያስተዳድራል? መጀመሪያ ራሱን ማስተዳደር። ራሱ የኃጢአት ባሪያ የሆነ ሰው እንዴት ህዝብ ሊገዛ ይችላል? የራሱን ንግግር ያልገዛ፣ የራሱን ህይወት ያልገዛ፣ የራሱን ዓይን ያልገዛ፣ የራሱን ጆሮ ያልገዛ፣ የራሱን እግር ያልገዛ እንዴት ሀገር ያስተዳድራል? መጀመሪያ ራስን መስራት እንድንሰራው አምላክ ቅዱሳን ይርዳል። እዛስ ምን ይሆናል? ቤተሰቡን ደግሞ ሌላ ቤተሰብ መስራት። እስቲ ቤተሰብ መስራት ነው። ምን አላችሁ? ቤተሰብ ሲሰራ ሀገር ይሰራል። በማን ጊዜ ቤተሰብ ሲሰራ ሀገር ይሰራል። ቤተሰብ ሲሰራ እንዴት ነው የሚሰራው? አንድ ምሳሌ ይቻላል። እስራኤል ወደ ከነዓን ሲገቡ ስንት ሰው የተጓዙ ታውቃላችሁ? 600,000 ህዝብ። 600,000 ህዝብ ለ215 ዓመት በባርነት ተበትኖ የነበረ ያንን 600,000 የእግዚአብሔር መንጋ እስራኤል ማለት የእግዚአብሔር መንጋ የእግዚአብሔር ህዝብ ማለት 600,000 ማህበርን ያመጣው ምን እንደው ታውቃላችሁ? የተሰራ ቤተሰብ ነው። ረበሞት የተሰራ ቤተሰብ ነው። የተሰራ ቤተሰብ ማለት ራሱን ያልሰራ አገር አይሰራም። ሳይለንት ያልተደረገ ሞባይል ትምህርት አይቀርም። ይህን አንዱ የቤተሰብ አስተዳደር እውነቴን እኮ ነው አለ። ራሱ ስላልተገዛ ትምህርቱን አይቀርተውም ማለት ነው። አካሉ ጋር ናችሁ ያልከውላችሁ ጋር ነው። የተሰራ ቤተሰብ ነው አገር ይሰራል። ምን ያለ ቤተሰብ አቤት! የተሰራ ቤተሰብ ማን? ሙሴ አንድ ወር አባቱ እናቱ እህቱ ወንድሙ አምስት። እነዚህ 600,000 ማህበሮች 600,000 ማህበር ምን አድርጋ እናቱ የሙሴ እናት ስልክ የምታወሩ ሰዎች ካላችሁ ወጣቸው በሩም ላብራችሁ ኖር አላህ 600,000 ሰው ማህበር ከስንት ሰው ተወለደ? ከአምስት ነው ልጅ አይደል? አዎ ሙሴ ባህር ተጣለ። ባህር ተጣለ። ታሪኩን አልተረከው ማን አየች? እህቷ አየችና ከባህር ወጣ። ከዚያ በኋላ በቤተ መንግስት አደገ። ከቤተ መንግስት የፈርዖንን እንጀራ ይበላል የሚያድግ ለእግዚአብሔር። የፈርዖንን እንጀራ ይበላል የሚያድግ ለእስራኤል። ምን ማለት ነው? ከቤተ መንግስት ተቀምጦ ለእግዚአብሔር ማሰብ ነው። ከሾሙና ሹመት ውስጥ ግቡና ለእግዚአብሔር አስቡ። ጌታችሁ ተሳቱ። ከዳሪ ሆኖ ብናመው ብንጠረጥረው ብንናገር ጥቅሳችሁ ብነቱ የሚሆን ነገር መግባት ወጥን ከዳሪ ሆኖ በማስጠት መጥገብ አይቻልም። ድስቱን ከፍቶ አውጥቶ መብላት አውጥቶ ለመብላት
ክዳኑ መርፈድ ይህንን የፍርሃቱን የሀፍረቱን የመሸማቀቁን የይሉኝታውን ምን ሆነውን የሚለው እንዲህ ያለውን እርሻ ወደ ያስቀምጠው መጣል። ከዚያ በኋላ ተመልከቱ፣ አየችው በፈርዖን የታደገ ሲያድግ ሦስት ነገር እየነገረች አሳደገችው። የሀገር ፍቅር፣ የወገን ፍቅር፣ የእግዚአብሔር ፍቅር። ሦስት ነገር ነገረች። ሙሴ ትሰማለህ? ይሄ ጣዖት አምላክ አይደለም፣ አምላክን እግዚአብሔር አንድ። ሙሴ ትሰማለህ? ይሄ ደም የሚያፈሰውን ወገን እንዳይመስል ወገንን ይሄ ጭቃ የሚያቦካው ብላ አሳደገችው። ሦስተኛ ሙሴ ትሰማለህ? ይቺ ደም አፍሳሽ ግብፅ ሀገር እንዳትመስል ሀገርን ያቺ ማርና ወተት የምታፈሰው የአባትህ የአብርሃም የይስሐቅ የያዕቆብ ርስት ከነዓን ናት እያለች አሳደገች። ሦስት አሳደገች። ሦስቱን ነገሮች ሰጠች። የሀገር ፍቅር፣ የወገን ፍቅርና የእግዚአብሔር ፍቅር ሰጥታ አሳደገች። ልጆቻችሁ የምን ፍቅር እያያዙ እንደሚያዙ የአሻንጉሊት ፍቅር ይዘው ነው፣ የቴሌቪዥን ፍቅር ይዘው ነው። በ10 ዓመታቸው ፍቅር የያዘኝ እያሉ ያሉታል። ይሄ ነው እንግዲህ ነገር ሀገሪቱን የሚሰራጣ የሚባለው ነው። እንግዲህ ሱሪ ወደ ጉልበት ላይ ታጥቆ የሚወደው ወሻካ ነው። እንግዲህ አሁን ሀገሪቱ ተዋግታሽ ወገኛው ማምላክ ነገር መስከረብ ነው እውነት ነው የሚደረጉ ጥቅሙ ወይ ሱሪ ታጥቆ ሃይማኖት የለም። ምን ሆነ እናንተ እንደሆነ ለምን ሆናለህ? አንዳንድ እንጨት አላለ ወይ አልጋዬ ወይ አልጋ ባለ ወይ ለድምድማ ወይ ለምሰሶ አይሆን ወይ ለማገራ እንደምን ነው አማዳ ነው እንዲህ ያለ እንጨት አለ። ለምንም የማይጠቅም ወይ ወታደሩን አስፋፋ ወይ ተሽማቹ አጠቅ ወይ ነግዳታ አምጣ ወይ አግኝታች አምጣ ወይ ብቻኝነት አምጣ ምን ነው ለምን ይሆናል? እንድንረባ አድርገን ይላል ሙሴን የሚያካሰደገች 5 ሊትር ከዚያሳ ምን አድርጉ እግዚአብሔር ፊት ያውቃል። አንድ ቀን ተለታት አንድ ቀን ማለው ሙሴ 40 ዓመት ሲሆነው ነው ክንዱ በርታ እንደብርቱ ነበር ሙሴ ሕዝቤን እስቲ ነይ ያለና ሕዝቡን ለመጎብኘት ወጣ። ሲወጣ ግብፃዊው ዘመን ተመቸኝ ብሎ ገርማቸዋል። ዘመን ተመቸኝ ብሎ የአይሁዳዊን እንዶድ ቀምጦ ያልኩበት ሙሴ ትክ ብሏልና አንተ ስለምንድን ነው የምታደርገው? እንኳንስ በእንዶዱ ማጠን ቆዳው እንደ ማጠያ ደሙ እንደ እንዶድ አድርጌ ባጥበት ምንድን ነው በመለስ ዘመን ተመቸኝ ብሎ እንዲያ ነው ነገሩ። ወነጠረ ሙሴ ለፌት ወለፌት ሙሴ ወዲያና ወዲህ ዘወር ዘወር አለ ተመለከተና ከእንደብርቱ ስለነበር ማረገውን ማሳያለው ብሎ ፈጭ ካሻው ውስጥ አዳፍኖት በኋላ እንግዲህ ምን ይደረጋል? የእግዚአብሔር እየሞተ እኔ ከዚህ ተስማምተኝ አልመሩ ወአቤ ሙሴ ከመይበልቆ ወልደ ወለተ ፈርዖን ወአንደረ ተመልከቱ ይህ ምስለ ሕዝበ እግዚአብሔር የሚደለው ነሳት በግብፅ ቤተ መንግሥት ተመችቶኝ ከምኖ ከእግዚአብሔር ሕዝብ ጋር ሞት ይሻለኛል፣ ሞት ይሻለኛል አለና ሙሴ ተመልከቱ በተአምኖ ሊቆ ሙሴ አበ ተመልከቱ ሙሴ በእምነት አድጓልና እምቢ አለ አለ ቅዱስ ጳውሎስ። አያችሁ የእምቢታ መሰረቱ እምነት ነው። የእምቢታ መሰረቱ እስኪ በእምነት አድጎ እምቢ አለ ነው። በእምነት አድጎ እምቢ አለ ነው። በመጠጥ እያደርክ እንዲህ ብትል አይወጣም። በእንጀራ እየተመሰሰት እዚህ በእንጀራ ያበጠው ትከሻ፣ በድንች ያበጠው፣ በዳቦ ያበጠው፣ በሻይና ዳቦ ቦምቦን የተነፋው ትከሻ ነገሩ ትርሽት ብሎ አይገነጣው ዱባ ይቀራል። በእምነት አድጎ እንዲያል በሞት በእምነት አድጎ እንዲያል ነው። ዘመቻ አልተከለከለም፣ ውጊያ አልተከለከለም፣ ሀገር ማስከበር አልተከለከለም። ግን እስታ በእምነት ነው ቆርቦና ተጸልዮና እንዴ ናጋዲ ነው ቆነጣ ወጣ አባቶች እኮ አሉ እና ተካለ ሲሄዱ ግን አክሱም ተወላልቀው ሰላም ከመለሽ በዚህ ቤተ መንግስት ነግሼ ነው ወጥተናል። የክርስቶስ ወገኖች
ሕፃኑ ሁሉ ተመለከተ። እናቱን ናግራም ሰማዕታቱ እየተቃጠሉ እያረሙ አመድ ነው እየተዘሩ ሕፃኑ እንዲፈራ እናቱን ከፊቱ ያቃጥሏል። እናቲቱ ፈርታ ልትክድ ልጇን ከፊቱ ያቃጥላል። አንዱ ሕፃንም አንደው እናቱን ሲያቃጥሉ በሳት ሲያቃጥሉ የኔ ልጅ የ5 ዓመት ሲቆሉ ከሃዲ ነው ብዙ እሸክምሃለሁ ሾምሃለሁ ክርስቶስ ይሻላል ወይስ እኔ ነው? ይልቁስ ልሄድበት ወደ ክርስቶስ እንዳልሄድ አትከልክለኛልና ነከሰውና እናቱ ከምትነጥበት እሳት ገባ። እነዚያን በመከራ ያሉትን የጽዋውን ስባሪ የመጽሐፉን ተርጓሽ መልሰው ለንጉሥ ካሌብ ሲልኩበት አልቅሶ ይህን ሕዝብ እግዚአብሔርን እንዳያመልኩ እንቅፋት የሆነባቸውን ድንጋይ እፈጨውና እነቅለው ዘንድ ኃይል ስጠኝ፣ ብትመልሰኝ ግን በዚህ ቤተ መንግሥት አይጫመሩበት ሁሉ እሳት ሂዱ አመድ አድርጓቸው ነው። ሰላምን አስከበረ። ምን አደረገ መጨረሻ? አይ እንግዲህ ኃይልን የሰጠኝ አምላክ የተመስገነ። ዘውዱ የክርስቶስ ነው እንጂ ተመልከቱ። ትምህርተ ኅቡዓት ክርስቶስ ዘትትነገር ትምህርት ማለት ነገሥታት እንዲያቀ ይገድቡ ይላል። ስለዚህ ያደረገ ዘውዴ አይረባኝም፣ ዘውዴ አይጠቅመኝም፣ ዘውድና አክሊል ኢየሱስ ክርስቶስ ነው። ይሄንን ዘውዴን ወስዳችሁ ከጌታ መቃብር አስቀምጡ ብሎ ኢየሩሳሌም ተገደና አሻገረ። ወእጠው ቆሙ ይፈትኑሃል። ሰራዊትም ውትድርና እንጂ ለክርስቶስ ነው። መንግስትን የምናገለግለው ሃይማኖት ቢኖረው ህዝብ ባያርድ ነው እንጂ የማረድ ተባባሪ አንሆንም ብለው ሰራዊቱም እንዲያስ ሃይማኖታችሁ በራሳችሁ እንዳናምን የምትከለክሉ ከሆነ ግን የእናንተ ሰራዊት አይደለም ብለው ሰራዊቱም ስለ ክርስቶስ ትጥቃቸውን ይፈታሉ። እኛ የክርስቶስ ወታደሮች ነን ይላሉ። በእምነት ያደገ እንዲህ ያለ ከቃሉ ጋር ናችሁን? ዛሬ ከሁላችን ጋር ይሁን። ሙሴ በእምነት እንዲህ አለ። በመርዜ በሉ ሙሴ በምን እንዲህ አለ? በእምነት። አሁን እውነቴን ነው። ዝም ብላችሁ በእምነት ተሰሩ። ጸሎት ለመጸለይ ኪዳን ለማስገቡ አልመሸም። ዛሬ ይችን ሳምንት እንጠቀምባት፣ እናልቅስባት። ሁላችሁም የሌሊት መዝሙረ ዳዊትን እያነሳችሁ አለ ስገዱ፣ ታጥቅ ሌሊት በቅዱስ ዳዊት መዝሙር የሚያለቅስ መከራ ይመጣል። ነግሬያችኋለሁ መፍትሄው። ነገ ጧት ተበድራችሁ ቢሆን የቅዱስ ዳዊትን መዝሙር ድገት ብዙና አልቅሱ። ባይሆንላችሁ እንኳን ሌሊት ቁሙ። እኔ እንባ ባይኖረኝ የዳዊትን እንባ ተቀበል ማለት ነው። ይህን ነገር ከዚያሳ ንስሐ እንግባ። ዛሬውን የምናደርገው ለቅዱስ ዳዊት ውደቱ እንዘጋጅ። አምነን ግን እንዋቀር ናቸው። ካላመነ ብዙ ያመነ አንድ ሰው ይሻላል። ከተጠራጣሪ ካውደንዳይ በሰራዊት ከተከበበው ሳኦል ይልቅ በጠባቂው ዳዊት ብቻውን በቅጥር ድል ነስቶ ይመጣል። ያመነ ዳዊት በቅጥር አሸንፎ ይመጣል። ያላመነ ብዙ መከራ ያበዛል እንጂ አይጠቅምም። አሃዱ ያነስቶሙ አሰርቱኒ ወክሌቱ ይሰግድዎሙ ለእነ አንዱ ሺዎችን 2 ሺዎችን ያጠፋል። አንዱ ሺዎችን 2 ሺዎችን ያጠፋል። በሰረገላ እሳት በብረት ለበስ ሰራዊት ይታጀብ የነበረውን እስራኤልን ሲያስጨንቅ የነበረውን የፍልስጤም መስፍን ሲሳራ የሚባለውን ሰው በምን እንዳሸነፉ ታውቃላችሁ? ከደብረ ታቦር ተነስተው ውጊያ ጀምር አለች። እንዲህ በኋላ ውጊያ ስትጀምር ከደብረ ታቦር ጀምረህ ምን ማለት ነው? ከክርስቶስ ጌትነት ተነስተው የተወጣ አሸንፋለሁ። ዲቦራ ምን አላት? ባርቅ የተባለው እስራኤል ወታደር አንቺ ከኔ ጋር ትሄዳለሽ። ዲቦራ ማለት ንብ ናት። ንብ ማለት ድንግል ማለት ነው። ንብ ጽጌረዳን ቀስማ ወለላ እንደምትሰራ የነቢያት ትንቢት ተቀስፎ ማር ክርስቶስ ፈታ የተገኘባት ድንግል ማለት ነው። ወዲህ ቤተክርስቲያን ናት። ስርዓተ ቤተክርስቲያንና ፍቅረ ድንግል ማርያም ይዞ የሚወጣ ያሸንፋል። የክርስቶስ ጌትነት ሊወጣ ያሸንፋል። ቢያተነሱ ውጊያ ገጠሙ። ፈራ። ችቦ እያበሩ ሲሄድ ደነገጠ። እያለከለከ ብረት ለበስ ሰረገሎቹ አልቆበት ወታደሮቹ አልቀው ሲሄድ መንገድ ላይ ሲደርስ ውሃ ጠማ። ውሃ እያለ ሲሄድ አንድ የተከፈተ ቤት አገኘ። እባክሽ አስጠጊኝ ናገባ ያቺ የእስራኤል ሴት ነው።
ዳግም ማለት ያስጨንቃል። ድሆች እኮ አጋዥና ሲሳራ መጣ ሲባሉ ያለ ጊዜያቸው ነፍሰ ጡሮች ይወዱ ነበሩ። ደንግ እንዲያን አስጨነቅ ነበር። የሴቶችን ወድ ቀጡ እስቲ ጽንስ እንዴት እንደሆነ ሌው የሚሰው ነበር። አጋዥና ሲሳራ ኋላ ተመልከቱ። ሲሳራ መጣ ግባ አለቅ እንደዚህ አላለች ግባ አለች። ኧረ እባክሽ ውሃ አላት። ለውሃው ወተት ሰጣት። የወተትን አቅማ ሰጠችና ከፈተችና ሰጠች። ገጠ አይወጣ እንቅልፍ አለ። ትንሽ ገራ የእንዲሁን በላይ ላይ ጫኝስብኝ ሰው መጣ እንደው የለም ያለ ችግር የለምተኛ ታኛ አምላከ እስራኤል በኃያሉን በደካማው ማድረግ ስላመሰራም ጉልበቱ ነኝ። አንተም እግዚአብሔር እስኪ ሲጠብቃቸው እንዲህ ብለው አሕዛብ እንደተሳለቁ አስቅ እባክህን ኃይልን በኔ ግለጻልና ችካሉን ጆሮ ላይ ያደረገችና አስማምታ ጆሮ ላይ ያደረገች እንዳታዳግመኝ እርዳኝ አለችውና ችካሉን አለመውደቁ ስ ሚካኤል ዞላት ነው መሰለኝ። ችካሉ አለመውደቁ እሷ መዶሻ ሰጥች ማለት ችካሉ በመዶሻ አንድ ጊዜ ስትለው ችካሉ በግራ ጆሮ ወጥቶ ከመሬት አንድ ግድ ገባለ። እንዲያብራ በኋላ አንገቱ ቆርጧ። የእስራኤል ጠላት በሴት እጅ እግዚአብሔርማ ጋሻ ነጥቆ ዘገር ነጥቆ ቢዋጋ ድንቅ ነውን? በሴት እጅ አሸነፈ ብላ እስራኤል በዚህ ተመሰከረ። እግዚአብሔር የእስራኤል አባት በዚህ ተመሰከረ። ከብዙ ክፋቶ አንድ ምርት ይሻል ከበዛ ገብስ ይልቅ ይላል። በአሁን በጠባብ አንቀጽ በጠባቡ በር ግቡ። በጠባቡ በር የሚገቡት ጥቂቶች ናቸው። ወደ ሕይወት የሚወስደው መንገድ ጠባብ ነው። ወደ ሰፊው የሚሄደው ግን ብዙ ሕዝብ ነው ይሉና አባቶቻችን እግዚአብሔር ይላል በጻድቃን ማነስ በኃጥአን መብዛት አያዝንም። ለምን ቢሉ ይላሉ ሲተረቱ ብዙ ዕንቁ ያለው ተመልከቱ፣ ዕንቁ ያለው ወርቅ ባለው እንዳይቀና፣ ወርቅ ያለው ብር ባለው እንዳይቀና፣ ብር ያለው ብረት ባለው እንዳይቀና፣ ብረት ያለው ነሐስ ባለው እንዳይቀና፣ ነሐስ ያለው መዳብ ባለው እንዳይቀና፣ አንድ ወርቅ ያለው ብዙ ድንጋይ ባለው እንዳይቀና፣ አንድ ጻድቅ ያለው እግዚአብሔር ብዙ ኃጥአን ቀሩ ብሎ አይጨነቅም። ስለዚህ እግዚአብሔር የሚወደው ከብዙ ድንጋይ አንድ ወርቅ እስኪበሉላችሁ ከብዙ ድንጋይ አንድ ወርቅ በሉ። ከብዙ ድንጋይ አንድ ወርቅ እግዚአብሔር ድል የሚነሳው በአንድ ሰው በአንድ ቤተሰብ ከግብፅ ባርነት የሁለት መቶ ኢትዮጵያ 30 ዓመት 40 ዓመት 50 ዓመት 60 ዓመት አልቅሳለች። አሁን የ3 ዓመት ደግሞ ደም አለቀሰች። የራሔል ልቅሶ ተለቀሰ። ቤተ መንግስቱ በየቀኑ የደም ማዕድ የሚቀርብበት ነው። ይሄ የሚሰበረው እንኳን አይወጥ እንኳን የ20 ዓመት እንኳን የ40 ዓመት እንኳን የ3 ዓመት የ215 ዓመት ባርነት ተሰብሯል። ባመኑ 5 ምርጦች እስኪ ባመኑ 5 ምርጦች ሆነ ባመኑ 5 ምርጦች ይቃል ሂጂ ፈርዖንን ትደመስሰዋለህ አለው። እንዴት እንዴት አይደለም አሮን አፍዮናል አባቶች ምን ይላሉ? ይህንን ለቅዱስ ጎርጎርዮስ ተረጉሙት። አሮን አፍዮናል ማለት ክርስቲያን ሆይ አብረን ነጥተህ ስራ ጀምር እንጂ ንግግር አልችልም አትበል። ስለ እግዚአብሔር ብለህ ተሾም እንጂ ስለ እግዚአብሔር ብለህ እውነት ተናገር እንጂ አንደበቴ ዲዳ ነው፣ ምላሴ ጎዳ ነው፣ መርጫ አልናገርም፣ ቃላት አይከናወንልኝም አትበል። አሮን አፍዮናል ማለት አሮን የተባለ ሊቀ ካህናት ኢየሱስ ክርስቶስ አፍዮናል ወመምህር ዘይቃወም ለነ እንዲህ የሚከራከር ግን መምህራችን በሰለስቱ ምዕት አድሮ አርዮስን አፍ እንደዘጋ፣ በ200 አድሮ የንስጥሮስን አፍ እንደዘጋ፣ በ150 አድሮ የመቅደምዮስን አፍ እንደዘጋ፣ በዳንኤል አድሮ የአናብስቱን አፍ እንደዘጋ፣ በሰለስቱ ደቂቅ አድሮ የእሳቱን የወላፈኑን አፍ እንደዘጋ የኃያላኑን አፍ የሚዘጋል ወመምህር ዘይቃወም ለነ ተከራካሪ መምህራችን ኢየሱስ ክርስቶስ ነው። ንጽሕና ተቀብሎናል። እሱ አምባ መጠጊያችን ነው።
ተሰውረው ከሚመጡ ጠላቶቻችን ከመናፍቃን፣ ረቀው ከሚመጡ ጠላቶቻችን ከአጋንንት፣ ገዝተው ከሚመጡ ጠላቶቻችን ከሰራዊቱ፣ ከአሕዛብ፣ ከጨካኞች እጅ የሚያድነን አምባ መጠጊያችን ኢየሱስ ክርስቶስ ነው። ነገም ከነገ ወዲያም ደግሜ ደጋግሜ እናገራለሁ። ለእናንተ ሊመስላችሁ ይችላል፣ የመደራጀት እንቅፋት የሆንኩባችሁ ሊመስላችሁ ይችላል። ደግሜም እናገራለሁ፣ ሳያምን የተደራጀ ሰው አይሸነፍም። ሳይጸልይ፣ ሳይቆም፣ ሳይታረቅ፣ ሳይነጻ የወጣ ተሸንፎ ይመጣል። ስለዚህ መጀመሪያ ራሳችንን እንስራ። ራሳችንን የስራን መድኃኒት ነው። ስለዚህ ቤተሰቡን ስሩ። አሁን እንግዲህ ነገ እሑድ አለ። ነገ እሑድ ጀምሮ የተጣላችኋት እህታችሁ፣ የተጣላችሁት ወንድማችሁ፣ የተጣላችሁት ጎረቤት ካለ ያንስሩ። ራሳችሁን ስሩ። በዝሙት ፈርሳችሁ እንደሆነ በጥንቆላ ፈርሳችሁ እንደሆነ ራሳችሁን ስሩ። ቤታችሁን ስሩ። ልጆቻችሁን ስሩ። ጎረቤቱን ስሩ። ሲጠራቀም የእግዚአብሔር ሕዝብ ነውና የእግዚአብሔር ሕዝብ ነው። በእግዚአብሔር ሕዝብ ላይ ደግሞ ሰይፍም አይሰለጥንም፣ ሟርትም አይሰለጥንም። እንዲያ ከሆነ ሁለት ጥቅም እናገኛለን። መከራው የመጣ እንደሆነ የሚጠቅመን ከሆነ ፈርተነው እንዳንገድ ደፍረን ነው። የማይጠቅመን መቆየት ካለብን መከራው ከሽፎ የሚያድን እንድንነሳ ሁለት ጥቅም እናገኛለን። ክርስቲያን ከመከራ የሚያተርፈው አንድ ነገር ብቻ አይደለም፣ ሁለት ነገር ነው። ከመከራው መትረፍ ብቻ ትርፍ እንዳይመስላችሁ፣ መሞትም ትርፍ ነው። ሰይፍ እያዩ በክርስቶስ ፊት ደፍሮ መሞት ትርፍ ነው። መቆየት እየተገባን፣ ስራ መስራት እየተገባን የማይጠቅም ሰማዕትነት ውስጥ ታንገባ መትረፍም ትርፍ ነው። ወሰወ ሰምዐ እግዚእ ኢየሱስ ከመ ተማከሩ ፈሪሳውያን ከመ ይክድዎ ተግህሰ ወንጌል። ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ ፈሪሳውያን ሊገድሉት እንደተማከሩ በሰማ ጊዜ ሸሸ። ምን አለ? ሸሸ ነው። ፈርቶ ነው። ሰራዊትን የፈጠረው ሰው ለምን ሲባል ሊቃውንት የሚስተረጉሙ ይላሉ፣ ወዳጄ ያልጨረስከው ስራ ካለ ከሞት ጋር ትግል አትጥል። ምን ካለ አልኳት? ኧረ በሉ ያልጨረስከው ስራ በሉ። ያልጨረስከው ስራ ካለ ከሞት ጋር ምን አትጥል፣ ትግል አትጥል ማለት ክርስቶስ ስራ ስለነበረው መሞት በሌለበት ጊዜ አልሞተም። በ2 ዓመቱ አልሞተም፣ ተሰደደ፣ ስራ ነበረው። በ10 ዓመቱ አልሞተም፣ ስራ ነበረው፣ ወንጌልን ማስተማር ነበረው። በ30 ዓመቱም አልሞተም፣ ገና ነው፣ 3 ዓመት ወንጌል ማስተማር ነበረው። በ32 ዓመቱ በ31 ዓመቱ አልሞተም። በምር ወንጌል ሲረዳል ዓለምን ዙር አስተምሮ ወንጌል በምር ለሐዋርያት ሲረዳለት ለድነት ዓለም በማይክል ዓለም በቀራንዮ ተሰቀለ። ግን አንዳንዶች ተሰቀሉ። ስራውን ሲጨርስ ተሰቀለ። እስቲ ባሉ ስራውን ሲጨርስ ነው። ዓርብ ነው። ዓርብ ማለት ነው መካተቻ ማለት ነው። እስቲ መካተቻ ነው ማለት ዓርብ ማለት መካተቻ። ክርስቶስ ዓርብ የተሰቀለበት ምክንያት ስራውን አካቶ ስለጨረሰ ነው። ስራውን ሲያካትት በዕለት መካተቻ ተሰቀለ። እኛ ምንም ጨርሰን ገና ቀምተን ያልመለስነው ብዙ አለ። ሰርቀን ያሰደድነው ብዙ ነው። በሐሰት መሰክረን መስክረን ያሳሰርነው ብዙ ነው። ሰውነታችን በዝሙት እንደረከሰ ነው። ሆዳችን በስግብግብነት እንደተያዘ ነው። ልባችን ቂም እንደቋጠረ ነው። ዓይናችን በእንቅልፍ እንደደከመ ነው። ጉልበታችን በዙረት በጭፈራ እንደደከመ ነው። ምኑን አስተካክለን ነው ችግር የለብን እንዲህ ያለው መጀመሪያ መስራት ያለብን እንስራ። ሰምታችኋል? ለጥፋት የተዘጋጀ ከተማ ነጋሪት ይወስዱበት አይሰማም እንደተባለ ይዘንም መሳጥን ላይ ለኃጢአት በኃጢአተኞች ላይ ወጥመድ ይዘናል ማለት ነው። ወጥመድ የተባለው ወጥመድ የተባለው የሊቃውንት ትምህርት ነው። ለምን ወጥመድ ተባለ ሲባል ለክፉ መጥፊያ ይሆናልና ሰምቶ አልሰማውም እንዳይ ለመፈረድ ይሆንበታል። ለደግ ደግሞ ለስራ ይሆናል። አባቶች ያስተማሩት ነግሬያቸዋለሁ። ምንድን ነው? ቤተሰብ መስራት ነው። እስቲ ከነገ ጀምሮ ደግሞ ቀንጃችሁ ነው አውጣው ዛሬ ሰልፍ ነው ብለን የለ ከነገ ጀምሮ በሉ ቤተሰቤን እሰራለሁ በሉ
ቤተሰቤን እሰራለሁ፣ ቤተሰቤን እሰራለሁ። ማንን የምትሰሩት? ቤተሰብ። አሁን ደግሞ እንዳል የተጣላችሁ ሰው በሙሉ የሚሰጥ ወንድም እንዳላችሁ ይገኝ ጻፍ ይጠቅማል። ለክርስቶስ የማይረባ ገንዘብ የለም። ሁለተኛ ምንግራችሁ ዕቃ ሲያፈስ ይጣላል። ለክርስቶስ ግን ያለቀ ዕቃም ሲመጣ አዲስ ነው። ብዙ ያለቀ ዕቃ እኮ ሞልቷል። ሰባራ ዕቃ እኮ ነው። ድሮ ሰምታችኋል። በተቀደሰ ሰባራ ይላል። የአምሳ ሳንቲም ስሚንቶ ሰጥቶ የ5,000 ብር ጤፍ ይዞ አይናቶቻችን የዋነታቸው ቅቤውን ሰጠው፣ እንጀራውን በልቶ እገኝ ሰባራ ዕቃ ሚላለ ታስታግኝ እንደሆነ ይባላል። ዶሮ ይታረድበታል። ቁልጫ የሚረጭና ያ ማለት ሰባራ ዕቃ በሉ ሰባራ ዕቃ ብሎ አሁን መንደር ለመንደር ብዙ ሰባራ ዕቃ አለ። ሲጋራ የሰበረው፣ ጫት የሰበረው ብዙ ልንረስረው የሚገባ ነው። ብዙ ሰባራ የተቀደደና ፈስ ተዳራረ አለ። ያን ሰባራችሁን ስሩ። በቃ ነው ብሎ ነው እንታችሁ ወይታ ወይታችሁ ይጠርፋ ይዛማለት መግዚያው እናንተ ክፉት በእናንተ ምክንያት አይዛብ ይሰድቡኛል እኔን አለ እግዚአብሔር። ምን ብለው ቢሉ ያልቃው ይዘርፉ እኒህ ክርስቲያኖች አምላካቸው አድናቸው ባይሆንለት ይሆናል አቅም የሌለው ይሆናል ብለው ይሰድቡኛል። እንዳረዳችሁ ደግሞ ጨክኜ ነው እናንተ ልጆች ተከታተሉ እናትስ ልትጨክን ትችላለች። እኔ ግን ከዚያ በላይ ለመሆኑ እናታችሁን የፈታሁበት የፍች ደብዳቤ ወዴት ነው ይላል። እናታችሁ ቤተክርስቲያንን ያሰናበትኩበት አንቺ እኔ አይደለሽም ያልኩበት መቼ ነው? እናታችሁን ሳልፈታት እናንተ ስለምትበተናላችሁ። ስለዚህ ተመልከቱ። ባል የሚገርማችሁ እኮ እኛ እግዚአብሔርን የምናሰድብ ወመትበል እኒህ ክርስቲያኖች ኃጢአት የሚሰሩ ስለምንድን ነው? አምላካቸው ኃጢአት ቢወድ ነዋ ይወድ ይሆናል ኃጢአት ስለሚወድ ነዋ ብለው አይነታቸውም እንዴ አቅም አቅቶት ይሆናል ብለው ብሎ ካህናት ተመልከቱ። ካህናዊ ተመልከቱ። አይየው ውእቱ አምላኮሙ ከመ ይበሉነ አሕዛብ ምህላን ስማ ቃላ ይላል። እስኪ የተመኩበት ክርስቶስ ወዴት አለ? ሲያድናቸው አናየው እንዳይሉ ተቀጣሚ ተከታይ የሌለ ያው አካላዊ ቃል ምህላችን አትስሙ ይላል። ማህረና አንቺ ባቋቶቻችን እንዳንሰማ ምህላው ተቋርጧል። እኛም ስለምን ጎሻቸው በዚህ በጭረት በድፋት ስንባላ በገጀራ ምንጭር መጣት አገሪን አሁን የምትዋል ሊቃውንት ይሰሙኛል። እናንተ ራስዎ ምትሄዳል እነሱ ጋር የሚባባሉ ይፋሉ ምህላው ምን ያልተቋረጠ አይቴ ይህ ይተምክቶሙ ከመ ይበሉነ ውሉደ መርገም ምህላነ ስምዕ ማርያም የመርገም የዲያብሎስ ልጆች ማርያምን ያህል እናት አለችን ይላል። አታድናቸውም እንግዲህ እስኪናያት እያሉ እንዳይሰለቁ ረመቤታችን የሌላችን ስምዕ ይላል። ግን የሚጠውቀ ይሰማ እኛም ቤት ተውቆናል። ተውቁ መጣላት ነው ሌላው ሰው እዚሁ በሰር ምስራቅ ኮዳኑ ምኑ አሁን ባንጣጣም ታው ምቀኞች ባኑ በወንድማችን ውድቀት ደስ ባይለና በወንድማችን ማግኘት ባይከፋልና ጋሪ ለዋኑና ያኔ ይቅር እንድንባል ይቅር ማለት ነው። ስለዚህ የፈረሰ ወይም እሱ የፈረሰ አልቀና ይነግራቸዋል። እግዚአብሔር ይፈርድባቸዋል። ማመን ከጎረቤታችሁ የተጣላ ሰው ካለ ያን ካላሰረቃችሁ እግዚአብሔር ይፈርድባቸዋል። ነገ ሌላ ስራ ይኖራል። እንደተመለሳችሁ ከነገ ከቅዳሴ በኋላ ማናችሁ ተማሪ ብትሆን ኩታራ 11ኛ 12ኛ ክፍል 10ኛ ክፍል ብትሆን ጓደኛ ፈልጋችሁ ማሳረቅ የተማጣ እናት አባት ካላችሁ ማሳረቅ ተጠቅቷችሁ ሁላችሁ ቤት እንስራ አረጋት እንስራ ወል ምናላችሁ ቤት እንስራ ምን እንስራ አሉ ቤት እንስራ ከዛ በኋላ ሰማና ቤተሰቡ ተሰራ እንግዲህ ራሳችን ሰራ ነው አቤት በእምነት እንሰራለን። ራሳችን በጸሎት እንሰራለን፣ በቁርባን እንሰራለን፣
በእውቀት ተሰራ። እስኪ ያደርጋል እስኪ የኢትዮጵያ ምንድነው የኢትዮጵያ ገርምት ያለ እጃት ያለ አው ያለ ገስታት ያለ ሼሌና የኢትዮጵያ ገርምት ያለ ገስታት ያለ ወይ በእውነት ወገን ድንግል ቆመት ወይ ያምርበት ወይ ያምርበት ወይ ጋታው ለማገድፋት አንቀጽ የኛን እንዲህ አድራጭታ ለማገድፋት ይላል አታነው ሰው በእውቀት መሰራት በአርት መሰራት አለ ሰርት ተክተን መነገድ ይጠበቅብናል። ነጋዴዎች መተባበር አለባቸው። እርስ በርስ በጣም ነጋዴዎች ወሰኑኛ ነው ይሄ ሲነጋዴው ነው ንግድ ምራከሩባቸው አውጣው በደምብ አረታው እንደነገ ነገር ተሰራው አይታጣው ነው። ስለዚህ ሁላችሁ ራሳችንን እንሰራለን ወሉ በእውቀት በሃይማኖት በጸሎት ቤተክርስቲያን በማድረግ በቁርባን በንስሐ በሰላም በእርቅና በፍቅር በሰላም በዚህ ሰራለን። ቀጥለን ቤተሰቡ ሰራለን። በምን የተሰበሩ አሁን ቤተሰቡ ተሰራ ሊቀ ካህናት አለ። ቤተሰቡ ትዳር ከተሰራ ሀገር ይሰራል። ወጥ ነው። ሶስት ቤተሰብ ሶስት የፈረሰ ቤተሰብ አለ። ደግሜ ወንጂ ይነገራል። ግድ የለም ይይዛል። ኢትዮጵያ ሶስት የፈረሰ ቤተሰብ አለ። ያን ከሰራ ነው ሀገር ይሰራል። ምን ገዳም አንድ ወር ቤተ ክህነት ትዳር ሶስቱ ፈርሶ ሶስት ፈርሶ ንጉስ ነው ፈርሶ መጫወቻው ንግድ ሆነ። ምናልባት ትንሽ ከፍ ሲል ማለት ደጋፊ ነው ደጋፊ ያደረገ አባገሪና ተቆብ ሲጀመር ምን እንደሚሆነው አይታለ ይድረስ ከዚህ ቆምና ወገኖች አይታ እሺ እኛ ግን ያስተምሩት ይፈልጋሉ። እሺ አጣይ እኛ ስለዚህ እግዚአብሔር ከኔ ጋር ነው። እሺ ፎካራ ይጀምራል። የግብር ማሰባሰብ የገንዘብ ማሰባሰብ ሆነ የሰው ማደራጃ ያጠንቃሪ ማደራጃ ሆነ ቆም ምን ሆኗል? ቢመርጣችሁ ዋጥ እንግዲህ የሚደርስ የሆነ ምንኩስና የሰው ማደራጃ ያጠንቃሪ ማደራጃ የገንዘብ ማደራጃ የክብር መፈለጊያ መነገሻ ሆኗል። እሱ ፈርሷል። እሱን ይስራልን እግዚአብሔር መነኮሳትን እንደተሰራ እግዚአብሔር ይርዳል። ምኑ ፈረሰ? ቤተክርስቲያኑ ፈርሷል። ምን ይደረጋል? ቤተክርስቲያኑ ግን ዮሐንስ አፈወርቅ ይላል ቤተክርስቲያኑ አንድ የማይሞላ ትልቅ ዋሻ አለ። ምንድን በእንደ አንድ ስም ዋሻ ዋሻ ነው። ለገን ተጻደው አይደለም የሚነገር የሚሰማ ይስማ። ዘመድ ዲያቆን ካላችሁ ንገሩ፣ መረጥን ካላችሁ ንገሩ ደግሞ እንዴው ስለ መድኃኒዓለም ይጀምራል። ማንንም ልነቅ ከዚህ እንዳልቆም እርግጠኛ ነው። ስለዚህ ተሰል ችግር ብቻ ነው። እኔ ደግሜ ነግራችኋለሁ። ከማንም ደጋፊነት ወጣት ተደረገ። የማንን ካላችሁ የቤተክርስቲያን ወሩላችሁ የማንን ቤተክርስቲያን ለሳምናል ተመከረ። አንዳንድ መነኮሳት በጊዜ እኮ ደጋፊዎቻቸው ቢቆጣቸው ኑሮ እኮ ዛሬ ለመገራት አስቸግሩ ነበር። ኋላ ግን በምን የመጣሽ ይላል እንጂ በእንቁላሌ ማለት ነው ዶሮ ሰርቆ እኮ ተፈጥሮ እኮ ነው። ዶሮ ሰርቆ ተቸነከረ። ፊት እንቁላል ሰርቆ ወሰደ። እሰይ የወለዱት ይወልዳልና ተቀበሉት። እንቁላሏን ቢጥም አድርገበለ ዶሮ ሰርቆ ሲታሰርና ሲደበድብ አይማፈሪያ ስትል እንቁላል ያስቀጭም ነበር። የዛን ጊዜ እንቁላል ሳመጣልሽ ደስ ብሎሽ ባትለኝ ወይስ ዶሮ ደግሞ ነበር ማለት ነው። እንቁላል የመጠጣሽ ማለት እሱ እኮ ነው። ቀድሞ እናከብራቸውን አባቶች ቀድሞ አባቴ ለዚህ ባለ ነው ይባል ከላይ ደግሞ እንኳን ነው ትባል የቆጠሩ ይሄን ነገር የቤተክርስቲያን ዋሻ ይገራል ለመስደድ ምንድነው ወርስ
ክብር መፈለግ ይባላል። ሲበሉ ዋሻው ክብር መፈለግ ነው። ምንድን ነው ክብር መፈለግ? አይለኛ ዋሻ ምን ባላ ሰው ያደርጋል። ይኸውልህ ስራ እንዳይሰራሳ ጤና ይስጥልኝ የኔ ጤና ይስጥልኝ የኔ ጤና ይስጥልኝ የኔ አንድ ስራ ይሰራል። መጥመሳለሁ አንድ ስራ ይሰራል። እርስዎ እኮ አላጣጣሉ የራሴን ክብር እንዳይነካሱ ነገር አይነካም። አድርባይ ይሆናል። ባለጠጎችን አይናገርም። ለምን ክብሩ እንዳይነካ ያደርጋል። አሁን አብዛኛው የቤተ መንግስት ሰው ለአንዱ አባ እንዲላል ሰሞኑን በጣም በልማት ስለተመቹን በአስተዳደር የልማት አባት ኖት የሸልሞት ፈልገናል 300 ሺህ ብር አይከፈልም ብሎ ይሰጡታል። ማራያችን ቪዲዮ ይቀርጹ። ከዛ በኋላ ህዝቡ ሲጨቆን ያጳጳስ ወይም ያመንኩቴ ይወጣና ወይም ያስተዳዳሪ ህዝቡን አትበድሉ ሲሉ ማታ ይደውሉና ያን ነገር እናውቀው ነው ችግር አደዋላ እና ደዋላ ይመጣ ደምና አስተውሉ። መንግስታችን የልማት መንግስት ነው። የመደራጀት መንግስት ነው። ዲሞክራሲ ሳይገባው ማለት ነው። ስለዚህ ስራው ይክብር መፈል አልተባይ ነው። አቀርማጭማ እርስ በርስ አለመነቃቃት ካህናት አንተም ተናገሩ ወሬናችሁ ይላል ቅዱሳት ተፈቅዳል። ካህናት እናንተ እኮ እግዚአብሔር አይነበራል አይን ከሆናችሁ እርስ በርሳችሁ ተለምዱ እንዴ ታያዩ እንጂ የህዝቡን ጉድፍ ብቻ ልምታዩ እርስ በርሳችሁ ታያዩ። ክብር ይቅርባችሁ፣ አትክበታበቱ፣ የውሸት አሸንክታባችሁን አውልቃችሁ ጣሉት ይላል። አውልቀን ለመጣል ያልቃል። አንድ ያገር ጠይቃችሁ በዚህ ዘመን ሰው ይሸጣል አይሸጥም? እስቲ ኳስ የኳስ ጨዋታ አይታችሁ ነው በቴሌቪዥን ነው አንዱ እሺ የኳስ ተጫዋች ይሸጣል አይሸጥም? እገሌት ባለ ተጫዋች ከማንቸስተር ወደ አርሰናል የሪያል ዶላር ተሸጠ ይባላል አይባልም? ሰው ይሸጣል ማለት ዘመናዊ ባርነት ማለት ነው። ቤተ ክህነት ውስጥ ሰው ይሸጣል። ሰምታችኋል? ምን ይሸጣል? ሰው እኔ ያቆቀው ነገር ምን እዚህ ወደ ደብረ መቀጠል ፈልጌ ነበር። አምሳና ደግሞ ትታውቃለህ 50 ሺህ ብር ዛሬ እኔ በመጽሐፍ ተመርቄ ነበረ። እንደው መቀጠል ፈልጌ ነበር። 10 ትእዛዛትን ፈጽመሃል 100 ሺህ ብር እንደዚህ ይባላል። እኔ አለቃ መሆን ፈልጌ ነበር። አዲስ አበባ 15 ነቢያ ታውቃለህ 150 አጣስ ለውድድር ይመዘገባል። በ318 ብር ካሁን ታምናለህ 300 ሺህ ብር ሰው ይሸጥ ሰው እየሸጥ ላንሸጥ ላንታረቅ ላንገደል እኛው እኮ ነን ረዱን ብለን ታንተን ሞክተን እኮ የተቀመጡ እኛው እኮ ነን የሰባነው ለመታረድ የተዘጋጀነው ከእኛ በላይ እድል መታረድ የሚገባው ማለት ነው። አሁን ይሁላት ያልተሰራ የዚህ መፍትሄው በእንቁላል የበቀጣሽ በተማሪነት ነው ሰው መሰራት ያለበት። ሌላው የፈረሰው ትዳር ነው። እስኪ ትዳር ነው ጎርጎ ማለት አሁን ትንሣኤ መጥቷል። አይገባችሁ ታገባላችሁ፣ አይገባችሁ ትታሰራላችሁ። ለምን እንደምታገቡ አጠው የምታገቡት ለመድረግ እንደሆነ አይገባችሁ። መሶብ ሲያይ እንጀራ ትዝ እንደሚለው ሰው ብሎ ሴት ማግባት ዝም ብሎ ምዘኩሩ ሴት እንደዚህ ነው እንዴት ነው ታስተምራለህ? ተሰፋለች እንኳን እንደምትል ቢረው ነው ለደለው ትታክላለች። ይሄ ሴት ነው ማለት ጫማ ማለት ማለት ከሚቱ ይክር ሁሉ ብታረግ ብታስያስተው ይሄ የዝሙት ዕቃ ነው። ትዳር አይቦ ማለት አስታውሎ መኖር የትዳር አመልን ተሸክሞ መኖር ልጅ አስተዳደር ቀርቶ በሚያደርግ እንጂ ልጅ የሚያሳድግ የለም። ልጆቹን የሚያስቀድስ የለም፣ የሚያስተምር የለም፣ ምጽዋት የሚያስተምር የለም።
ልጆችን የቤተክርስቲያን ይዘው ሲመጣ በቀኝ እጃቸው ብር ይዘው እንዲሆን፣ በግራ እጃቸው ጣፍ ይዘው እንዲሆን፣ በግራ እጃቸው ብር ይዘው በቀኝ እጃቸው ጣፍ ይዘው እንካ እግዚአብሔር ነው ያሳደገ። ይህን የገዛል እግዚአብሔር፣ ጭጣም የገዛል እግዚአብሔር። አንተ ደግሞ እግዚአብሔር ስጥ ብሎ ያንን ወስዶ ከሙዳይ ምጣት የሚያመጣ ልጅ አስተዳደር እርቅ የሚፈጽሙ ልጆች። ትልቁ ልጅ ትንሹ ልጅ ሲበድለው ይቅር በለኝ፣ ትንሹ ትልቁን ይቅር በለኝ፣ ትንሹ የትልቁ ነገር ይጻፍ። ልጅ አስተዳደሩ ሲበላሽ የክርስቲያን ትዳር ሲፈርስ ኢትዮጵያ ፈረሰችላችሁ። ምን ይናድርግ ጌታ ምን ያለ እናንተ ጨው ናችሁ። አንተ ሙሴ ወለምድ ወመስጤው ለሳ በምን ትንክ ይከስሩቆ ጨው ብቻ ከሆነ በምን ይጣፍጣል? ጨው ብቻ ከሆነ በምን ይጣፍጣል? ምን ማለት ነው? ዓለምን የሚያጣፍጣት ክርስቲያን ነው። ክርስቲያን ብቻ ከሆነ ማን ያጣፍጠው? እሺ ክርስቲያን ብቻ ከሆነ ነው አሁን ከነገር ነው የሚሰራበት ያላመነ ሹመኛ ጋር በሚደናቸው ምን ትደነቃላችሁ? የሚያውቁን እግዚአብሔር የሚፈራላችሁ እኛ ያላጣፈጥነው ዓለም ያላመነ ተሾሞ ያጣፍጥብን እንጂ። ለዚህ መድኃኒቱ መሰራት መሰራት በሉ ምናላችሁ መሰራት ይባላል። በክህነት ተሰሩ አደረጋችሁ በፍጹም እና በፍጹም በቅዳሴ መሰራት አለብን። በፍጹም የፈለገ ችግር ይገጥማችሁ ዛሬ ቃል ትገቡልኛላችሁ። ቀንደት ነው አውቁ የነግሬያችኋለሁ። እችን ዘመን ማሻገር አለብን። ከዛሬ ጀምሮ በሉ ኪዳን ሳላስደርስ አልውልም በሉ። ያለ ንስሐ አባት አልኖርም። ለሥጋው ደግሞ እዘጋጃለሁ። የተጣላሁትን እታረቃለሁ። የቀማሁትን እመልሳለሁ። የበደልኩትን እክሳለሁ። በክርስቶስ እኖራለሁ። አምላክ ቅዱሳን ከነዚህ ስለዚህ አላችሁ የላችሁም? አንድ 20 ደቂቃ ለቀመጥ ተስማማላችሁ? እንግዲህ እግዚአብሔር ይመስገን 20 ደቂቃ ከጨመርኩ ይሄ ከጨመርኩ ይሄ ነው አቁማችን እንደመብላት እንጨት እዶር እነዚህ ነው አትማሩ። ከቃሉ ጋር ናችሁ? ትንሽ ታገሉ። ትንሽ 20 ደቂቃ ብቻ መራጆ ማለት ተቆጣጣ 20 ደቂቃ ካለ አላችሁ የላችሁም? ስለዚህ እርስ በርስ የሚለያይ መንግስት ጠፋ፣ እርስ በርስ የሚለያይ ቤተሰብ ጠፋ፣ እርስ በርስ የሚለያይ ሀገር ጠፋ። ስለዚህ የተለያየ ቤተ ክህነት የተለያየ ሰምታችኋል። እስቲ ሰምታችኋል። እያንዳንዱ ቤተክርስቲያን ስም አለው። የእነንትና ደብር ይባላል፣ የምክር ደብር ይባላል፣ የቄጣ ደብር ይባላል፣ የጅባ ስራ ደብር ይባላል፣ የአፈራ እናት ደብር ይባላል። አንድ ማለት እርስ በርስ ስም ተወጣተናል ነው የኛ ወገን እኮ ነው የእግዚአብሔር ወገን። ረበሞት የእግዚአብሔር ወገን ነው። የማን ወገን? ይሄ ነው የማይረባ መደራጀታችን፣ የማይረባ አድማችን፣ የማይረባ ምክራችን። ሶክክሙ እንደተኮነ ሶክክሙ እንደተኮነ ለግበሬ ታወቅ ሶክክሙ እንደተኮነ ነገር ማለት ተደብቃችሁ የመከራችሁት ያድማ ምክራችሁ አለ ተገልጦ ክትክታ አለላችሁ አለ። እገሌን እናጥፋው። እሺ ስብሰባ ላይ እገሌን ይበል አንተ ደግሞ እንዲበል አንተ ደግሞ እንዲበል ብላችሁ በውሸት የተደራጃችሁ መደራጀት ዛሬ ሶክክሙ እንደተኮነ የራሳችሁ ምክር ቡቃያ የነበረው ክትክታችሁ እናንተ ሊፈረክታችሁ መጣ። እናንተ በወንድማችሁ የሰራችሁት አድማ፣ በእህታችሁ የሰራችሁት አድማ፣ በሰው ላይ የሰራችሁት አድማ ሰው አላየንም ብላችሁ እግዚአብሔር እያያችሁ ተደብቃችሁ የተደራጃችሁት አድማ እንደተሆነ ቋመጥሞ መጣላችሁ አለ። ቋመጥሞ መጣላችሁ ነው። በእኛው ዱላ ነው የምንገረው፣ በእኛው ዱላ ነው የምንገረው። ስለዚህ ከዛሬ ጀምሮ ዘረኝነትን አስወግዱ። ዘረኝነት የሚጀምረው ሌሎችን ባለመቃወም ሳይሆን የራስን ባለመስማት በየወቅቱ የራሳችን ጣዖት አቁመን ሳይሆን እግዚአብሔር ይጠብቃል። ያለቀድ የለም። ልብ በሉ እግዚአብሔር አይዘበትበትም። እግዚአብሔር
እግዚአብሔር አይዘበትም። ትክክላችሁ ግን የክርስቶስ መንግስት በጎጥ እየከፋፈል እንዴት ነው አንድ አድርገን እናድን ማለት እንችላለን? ከዚህ መውጣት ይጠበቃል። ከተሰራን እንሰራለን። እኛ ከተሰራን ነው ኢትዮጵያን እንሰራለን። በርበሩላችሁ እኛ ከተሰራን እሺ ኢትዮጵያን ምን እንላለን? በመኪንዶ በይታችሁ ማስተዋወቂያ ከቤታችሁ ካለ እቺን ጽፋችሁ በዚህ ቀን በየቀኑ አስቡልኝ። አንድ ጊዜ ሴቶቹ ወንዶቹ ሁላችሁ ነው እኛ ከተሰራን ኢትዮጵያን እንሰራለን። እርሶ ይደግማችሁ ነው እኛ ከተሰራን እኛ ከተሰራን እሺ 70 ዓመት የፈረሰችውን እስራኤል ማን እንደሰራው ማለት አንድ የተሰራ ነህምያ የሚባል ነህምያ የንጉሱ ጠጅ አሳላፊ ነበር። ታማኝ ጠጅ አሳላፊ ነበር። እወድሃለሁ አለ ንጉሱ። ምን ታድርጋለህ? የፈረሰውን የአባቶችን መቃብር ሰርቻለሁ። ንጉሱ ንጉሱ ሰራዊት አዝዞ 70 ዓመት ፈርሳ የነበረችውን ኢየሩሳሌም በ52 ቀን ሰርቶ ጨረሰ። የተሰራ ነው አሱ የፈረሰ ነው አገር አይሰራም። ፈርሰናል አልኳችሁ እኮ ዝሙት አፍርሶናል አልኳችሁ። ነደን እኮ ነው በጭፈራ በዘፈን በሱስ የፈረስን እኮ በነገር ፈርሰናል እኮ። እኛ እንሰራና አገሪቱ እንሰራ። ፈርሰን ሲያበቃ የተሰራ ሀገር መጠበቅ አይጠበቅብንም። እግዚአብሔር ይስራል። ትዳሩን የሚስራው ገዳሙን የሚስራው ቤተ ክህነቱን የሚስራው ቆቡንም እግዚአብሔር ይስራው። አላችሁ የላችሁ? ሲሰራ ማን ይሰራል? ሀገር ይሰራል። እሺ በጣም ጥሩ። ስለዚህ ምን አለ ጌታ? ስለዚህ ሰይጣን እርስ በርሱ እንደዚያ ከሆነ አለ ሀገርም ትላይ ከጠፋ ህዝብም ትላይ ከጠፋ መንግስትም ትላይ ከጠፋ ሰይጣን የሚያወጣው ከሆነ እንዴት ብሎ መንግስቱ ሊቆም ይችላል አለ። እንጃስ አላቸው። ከቃሉ ጋር ናችሁ። ሰይጣንን ካወጣ እርስ በርሱ ተለያየ። ወሩ ሰይጣንን እሺ ስለዚህ ርዕሳችሁ ምንድን ነው? ሰይጣን በሰይጣን ያወጣል። ሰይጣን በሰይጣን አይወጣም። ሰይጣን ማለት እንዲያው ቅዱስ ቄርሎስ እና ቅዱስ ሳዊሮስ ይሄን ተርጉሞታል። ብኤል ማለት መልአክ ማለት ነው። ዜቡል ማለት ምን ማለት ነው መሰላችሁ? ዲያብሎስ ማለት ነው። መልአክ ማለት ነው። ብኤል ማለት መልአክ፣ ዜቡል ማለት ዲያብሎስ። ዲያብሎስ ማለት ደግሞ እርኩስ ማለት ነው። ዲያብሎስ ማለት እርኩስ ማለት ነው። አንድም የምናባቶቻችን ኦርት ሰራሪ ነፍስ ውይ ፈታዊ አምላክና መስተዋዲ በአመፃ ማለት ነው። ዲያብሎስ ማለት ሰይጣን ማለት ደግሞ ይላል ቅዱስ ቄርሎስ እንደሚተረጉም ሰይጣን ማለት ደግሞ ሩቅ እምስማት እግዚአብሔር፣ ሩቅ እምብርሃን እግዚአብሔር። ሰይጣን ማለት ከእግዚአብሔር ብርሃን የተለየ ማለት ከእግዚአብሔር ብርሃን የተለየ ሰይጣን ይባላል። ሁለተኛ እርኩስ ዲያብሎስ ይባላል። ዲያብሎስ ማለት እርኩስ ማለት ነው። ስለምን ቢሉ ይላል ስለምን ቢሉ እሱ እግዚአብሔርን አላመሰገንም ባለ ጊዜ 3 ችግሮች ደርሰውበታል። አንደኛ ብርሃኑን ተገፏል፣ ሁለተኛ ዕውቀቱን ተገፏል፣ ሶስተኛ ቅዳሴውን ተገፏል። 3 ነገር ያላችሁ ምንድን ነው? ምናችሁ እየሰማችሁ ራሳችሁ ነው እንደምትሰሙ። አንደኛ ብርሃኑን ነው፣ ቀጥሎስ ሶስተኛ ቅዳሴውን ተገፏል። 3ቱን ስለተከፈተ ርኩስ ነው። አያውቅም። በደንብ ስሙ። አያውቅም፣ ንጹህ አይደለም። ሊያዘሙ ምንድን ነው? ብርሃን የለውም፣ ጨለማ ነው። ወገቱ በፍጹም በጽልመት ተብሎ እንደተነገረበት ኪዳንን ጠቅሳለ። ስለዚህ ሰይጣን እንደዚህ ነው። ሰራሪ ኦፍ ሰራሪ ማለት ማለት ነው። ወፍ እንደሚበር ሁሉ ሰውን ለማሳት ይቸኩላል። ነድ ውይ ማለት የሚያቃጥል ትኩሳት፣ ሰውን ትኩሳት ሊያደርግ ያማልና መስተዋዲ ባመጣ ሰውን ከሰው ያጣላልና አንድም እሱ ቀድሞ ኃጢአት አሰርቶ መልሶ ደግሞ ከእግዚአብሔር ፊት ሲከስስ ያጣላ ይገኛልና ፈታ አምላክና ወንበዴ ነው፣ ቀማኛ ነው። አምላክነቱ ሲቀማ ሊቀማ ሲሻ ተገኝቷልና ሩቅ ማለት ነው። ከእግዚአብሔር የራቀ ከክብር የወደቀ ነው። እግዚአብሔር የራቀ ነው፣ ከክብር የወደቀ ነው።
መስተቃረን ማለት ነው። የበጎ ነገር ጠላት ማለት ነው። ሰይጣን ማለት የበጎ ነገር ጠላት። እንዲህ ስለሆነ ሰይጣን በሰይጣን አይወጣም፣ ሰይጣን በእግዚአብሔር ይወጣል እንጂ። አረበሉ ሰይጣን በእግዚአብሔር፣ ሰይጣን በመላክ ይወጣል እንጂ ይበሉ። ውሸት የማን ነው? ደም ማፍሰስ የማን ነው? ጨካኝነት የማን ነው? ምሕረት የለሽነት የማን ነው? ውድና የማን ነው? ማጣላት የማን ነው? ከሳሽነት የማን ነው? ጨለማነት የማን ነው? እርኩስነት የማን ነው? ቅዳሴ የለሽነት የማን ነው? ጨለማ የማን ነው? የሰይጣን። እሺ ሰማችሁ? በጣም ጥሩ። ይህን ሁሉ ክፋት የሚያደርጉ ሰዎች ኢትዮጵያ ውስጥ ገብተው ሰው እየገደሉ ማለት ሰይጣን ናቸው። ሰይጣን ናቸው። ሰይጣን ናቸው። ሰይጣን በሰይጣን ይወጣል። ይኸውልህ አንተ ከዋሸህ ምንድን ነው? ሰይጣን ነው። ከሰረቅህ ምንድን ነው? ሰይጣን ነው። ነገረ ሰሪ ከሆንክ ምንድን ነው? ሰይጣን ነው። ቀማኛ ከሆንክ ምንድን ነው? ሰይጣን ነው። ዘማዊ ከሆንክ ሰይጣን ነው። ቅዱስ ሕይወት ከለቀህ፣ ቅዱስ ትዳር፣ ቅዱስ ቤት፣ ቅዱስ ውሎ፣ ቅዱስ ንግግር፣ ቅዱስ አለባበስ፣ ቅዱስ አረማመድ ከሌለ ሰይጣን ነው። ከብርሃን እግዚአብሔር የራቀ ሥጋው ደግሞ ብርሃን ነው፣ ከሱ የራቀ ካህን ብርሃን ነው፣ ከሱ የራቀ ወንጌል ብርሃን ነው፣ ከሱ የራቀ ቤተክርስቲያን ብርሃን ናት፣ ከሱ የራቀ መስቀል ብርሃን ነው፣ ከሱ የራቀ ከዚህ የራቅ ካለ ሰይጣን ነው። እንግዲህ ሰዎች ሰይጣን ከሆኑ እኛ ሰይጣን ከሆኑ ሰይጣን ነበር። የነገ ሰልፋችሁ በዚህ ነው። ሰይጣን ያወጣው በሞት የነበሩ ሰዎቹ ሰይጣን ሆነው እያረዱን ነው። መልአክ ካልሆን በስተቀር ሰይጣን እንደሆነ አናስወጣቸው። ዓላማ ይሄ ነው። የትምህርታችን ዓላማ በዚህ ነው። ሰይጣንን የምናስወጣው መልአክ ከሆን ብቻ ነው። በሁላችሁ እየሰራን እየቀጠም እኛ ሰይጣን ሆነ ሰይጣን በሰይጣን ስለማወጣ ሰዎቹ ለምን አራቁልን? የዛሬ ዓመት ታረዱ፣ የዛሬ 2 ዓመት ታረዱ። በዚህ ጅጋ ተቃጠል፣ በአርሲ ተቃጠል፣ በየትኛው በዶዶላ ተቃጠል፣ አሁን በአጣዬ ተቃጠል፣ በየትኛው በቤኒሻንጉል ጉሙዝ እየነደዱ ነው። የትም እንቃጠላለን። በየዳርቻው በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በሁሉም የኢትዮጵያ ክፍል ክርስቲያን እየታረደ ነው። በደቡብ ይታረዳል። ደቡብ ኢትዮጵያ ውስጥ ምስራቅ ኢትዮጵያ በአፋር ይታረዳል፣ በሐረር ይታረዳል፣ በጅማ ይታረዳል፣ በትግራይ ይታረዳል። እዚያ ውስጥ ያሉት ክርስቲያናት በአማራ ይታረዳል፣ በኦሮሚያ ይታረዳል። ለምንድን ነው? ኦሮሞን አብይቶን ተንሰፋን ምንጫ ተደረገ አስቀድስ በሲኖዶስ ምንጫ ታወጀ። ለምን ቦታ አይቀርም? ሰይጣንና ሰይጣን ስለሆነ ሰይጣኖቹን ማስደንቀቃቸው ሰይጣንን ስለማያወጣ እኛ በክፋታችን አጋንንት ስለሆነ አጋንንቶቹ ከምድራችን አርቀው እግዚአብሔር እኛን ከአጋንንትነት ወደ መላክነት መልሶ አጋንንቱን እንዲያርቃቸው ቅዱስ ፈቃዱ ነው። ነገ ቀሪው ትምህርታችን ከሰዓት የፈለገ ነገር ቢሆን አትቀሩም፣ ትቀራላችሁ። እስኪ ማስተውላችሁ ነው እናትቀሩ። እግዚአብሔር ስትልኝ ነገ ትምህርቱን እንቀጥላለን። ያስተማረን የመከረን የቅዱሳን አምላክ ከሁላችን ጋር ይሁን። የሀገራችን ሰላም መድኃኔዓለም ይላክልን። ያዘኑትን ሁሉ ያረጋጋልን። በልዩ ልዩ ችግር ተጨንቀው ቆስለው በዛፍ ውስጥ በገደል ተጥለው የሚሰቃዩትን ሁሉ ቸሩ መድኃኔዓለም በቸርነቱ ይድረስላቸው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።